እንትን ስማቸው ኢዜማ ሆነ እንጂ ብልጽግና ፓርቲ ናቸው የሚሉ አካላት አሉ። አንዳንዶች ደግሞ አይ አጋር ናቸው የሚሉ አካላት አሉ። ተቋሚ ግን አይደሉም የሚለው ደግሞ ይበዛልና ራሳችሁን እንዴት ነው የምታዩት? ተቋሚ ናችሁ ወይስ ብልጽግና እንደ ብልጽግና ናችሁ? አለን እዛ ውስጥ እኮ ሲሉ እርሶስ የእናንተም ኪስ ውስጥ መሆናቸውን አያጠይቅም? ያሁኖቹ እሱን መከታተል ይችላል። እሱ እኮ ዝም ብሎ ወሬ አይደለም። እነኚህ ሰዎች ብለዋል እኮ እርሱ ራስዎት ነው ያሉት። ምርጫ ቦርድ ሲደራጅ የኛም ሰዎች አሉ ማለቶ። ስለዚህ ተመሳሳይ ነው። ይሄንን የሰማው ወንድሜ እኛም ሰዎች አለን ምርጫ ቦርድ ውስጥ እኮ ብለዋል። ሰምተሃል? አዎ ይሄንን ሰምተሃል? አዎ በጣም የሚገርም ነው። ይሄንን በምንም አይነት ልትሰማ አትችልም ከኔ ሲደራጅ የኛም ተወካዮች አሉ የተባለውን ነገር ስማ እንዴ። እሺ ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የመጀመሪያው ጥያቄ እንግዲህ የሚሆነው በለውጡ ማግስት ግንቦት 7ን እየመሩ እዚህ ሀገር በመጡ ሰዓት የተፈጠረን ነገር መነሻ አድርገው የቀድሞት የአጋሩ አቶ ልደቱ አያሌው ያቀረቡት አንድ ጥያቄ ነበር። ይሄ ጥያቄ ለኛም ጣቢያ ደርሶ ስለነበረና ይህን ጥያቄ አቅርበንሎት ፍላጎት እንደሌሎት ስለገለጹልን ለምን ሳይፈልጉ ቀሩ የሚለው ጥያቄ መጀመሪያ ጥያቄ መሆን አለበት። ብዙ ተመልካቾቻችን በእርግጠኝነት ይህንን ማወቅ ስለሚፈልጉ ምኑን ማወቅ ስለሚፈልጉ ለምንም ቢያሉ ከአቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው እንከራከር የሚል ጥያቄ ለሁሉም ሚዲያዎች ደብዳቤ ያስገብተው ነገር ግን እርሱ ፈቃደኛ ባለመሆኑ ስለሌሎቹ አላቅም እኛ ጋር ግን በህዝብ ግንኙነታቸው በኩል 2-3 ጥያቄውን አቅርበን ፈቃደኛ ስላልሆኑ ከርሳቸው ጋር ለብቻቸው ይህን እድል ሰተናቸው ሐሳባቸውን እዚህ ሲገልጹ ነበርና ለምን ፈቃደኛ አልሆኑም? ለምንድን ነው ከልደቱ ጋር መከራከረው ወርም ወያየው ምን ጉዳይ ስላለ ነው? ጉዳያቸው ሀገራዊ ጉዳይ ስለሆነ ምክንያቱም እርሱ የመጡት ለሰላም ለዲሞክራሲ ነው። እሳቸው ባቀረቡት ደብዳቤው ላይ ቃል በቃል መጠቅስሎት ፕሮፌሰር ብርሃኑ ወደ ሀገራቸው በተመለሱበት ዕለት በአዲስ አበባ ስታዲየም ከአባሎቻቸውና ከደጋፊዎቻቸው ጋር ባደረጉት ህዝባዊ ስብሰባ የኔ ስም እየተጠራ በቀረበ ስድብና ውግዘት ዛሬም የስም ማጥፋትና የጥላቻ ፖለቲካቸውን እንደቀጠሉበት በጋድ ያሳየ ነው። ከመቼውም ጊዜ በላይ ደግሞ ዛሬ በሀገራችን ስለ አንድነትና ይቅርታ እየተሰበከ ባለበት ወቅት የይቅርታው ሂደት ተጠቃሚ ሆነው ወደ ሀገራቸው መግባት የቻሉት ፕሮፌሰር ብርሃኑ የጥላቻና የቂም በቀል የፖለቲካ ባህላቸው ቅንጣት ታህል ያልተላቀቁ መሆኑን እያሳዩን ነው የሚል ነገር ነው ያቀረቡትና በዚህ ጉዳይ ላይ እንከራከር። ይሄ የጥላቻ ፖለቲካ ይቁም ስላሉ እርሶ ደግሞ የጥላቻን ፖለቲካ የሚጠሉ መሆኑን በተለያየ መንገድ ይገልጹ ስለነበር ለምን አልፈለጉት ይሆን? ወይ ካልሆነ ምናልባት አንዳንዶች እንደሚሉት ንቋቸው ይሆን? ምን ማለት ነው የሚለውን ነገር መታወቅ እኔ አሁን ኢትዮጵያ ባለችበት ሁኔታ እቺ ሀገር ባለችበት የችግር ሁኔታ ከልደቱ ጋር ስለምን ጉዳይ ስለ ምርጫ 97 ነው የምናወራው? በ97 ስለሆነው ነገር ነው የምናወራው? ስለምንድን ነው የምናወራው? ክርክር ከሆነ የፖሊሲ የሐሳብ ልዩነቶች ላይ የሚደረግ ክርክር ከሆነ እገምታለሁ ምርጫው ሲደርስ ከተለያዩ የፖለቲካ ድርጅቶች ጋር ክርክርና ውይይቶች እንደምታዘጋጁ ያኔ እንከራከራለን። ከዛ ውጪ አቶ ልደቱ ምን ስለሆኑ በምን ጉዳይ ላይ እንደማወራቸው አላውቅም። ስቴዲየም ውስጥ ተነገረ ስላልከው እንግዲህ ሌላው ፐብሊክ የተናገረው ነገር ከሆነ ዜን ከፐብሊኩ ጋር ነው መነጋገር ያለበት። እኔ ጋር እኔ ስለሱ የሱን ስም አንስቼም አላውቅም፣ ማነሳበትም ጉዳይ የለኝም። ለኔ ልደቱ ኢሹ ሆኖ መነጋገረው ነገር የለኝም። ስለ ደጋፊዎቻችሁ ኃላፊነት የለባችሁ? ደጋፊዎቹ ያሉትን ከደጋፊዎቹ ለምን እንዳሉ ከደጋፊዎቹ ጋር እንትን
መነጋገር ይችላል ለምን ይሄን ተባልኩ ብሎ። እኔ ግን አሁን ኢትዮጵያ ባለችበት ሁኔታ ለአንተም አሁን በእንዲህ አይነት ውይይት ላይ የመጀመሪያ ጥያቄህ የዛሬ 1 ዓመት ወር ምናምን ልደቱ ጥያቄ ጠይቆ ነበረ። ልደቱ ጋር ለምን አልተወያያችሁም ብሎ ጥያቄ አገሪቱ ያለችበትንም ሁኔታ እየገጠመንና ልናልፍ የምናስበውን ችግር በሚመለከት ይሄንን ትልቅ ኢሹ አድርገህ ማንሳትህ ነው የሚገርም። በነገራችን ላይ ከኢሹም በላይ ኢሹ ነው ለኛ ጣቢያ። ሀገሪቷን የተመለከተውን ጉዳይ ስራ ያለው አካል አለ በየደረጃው። እኛ ደግሞ እንግዶቻችንን እዚህ ስንጋብዝ ዞሮ ዞሮ ሀሳብ ሊያዋጡ ነው። እናንተም በመጣችሁ ሰዓት ላይ ይህንን የለውጥ ሂደት ለማስቀጠል ነውና በማስቀጠል ሂደት ውስጥ ደግሞ እንደዚህ አይነት ተቃርኖዎች እሳቸውም የሚሉት ይህንኑ ስለነበር የትም ስለማያደርሱን ከእንደዚህ አይነት የጥላቻ ሁኔታ ምክንያቱም እንደውም በእኛ ፖለቲካው እዛው ደብዳቤ ላይ ምን ይላል መሰሉት ፕሮፌሰር፣ እዚያው ደብዳቤ ላይ እንደዚህ አይነት ነገር መቅረት ካልቻለ እንደዚህ አይነት የጥላቻ ፖለቲካና የሴራ ፖለቲካ መቅረት ካልቻለ ይሄ ለውጥ የመክሸፍ እድሉ የሰፋ ነው እንደውም የሚል አይነት ነገር ነው እሳቸው ደብዳቤው ላይ ያስቀመጡትና ምንም የሚጣል ነገር የለም በፖለቲካ ሂደት ውስጥ። ቀደም ሲል የእርሶንም ባልደረባ ተመሳሳይ አይነት ጥያቄ ጠይቄ እንዲህ አይነት ችግር ባለበት ሀገር ላይ እንዲህ አይነት ነገር አታንሱ የሚል ነገር ምን ማለት ነው? ምን ችግር አለው? ምን ማለት መሰለህ ልደቱ አንድ ሰው ነው፣ እኔ አንድ ሰው ነኝ። እንደ ፖለቲካ ድርጅት መሪነት ለህዝባችን እንወክለዋለን ወይም ይደግፈናል ብለን ለምንለው ማህበረሰብ የምንናገረውን ነገር በግልጽ ታውቁታላችሁ። ያንን በሚመለከት ጥላቻ ግለሰብንም ሆነ ድርጅትን ወር አመለካከትን በጥላቻ መልክ ሂስ ማቅረብ ይቻላል፣ ትክክል አይደለም ማለት ይቻላል። በጥላቻ መልክ የተናገርነው ነገር ካለ ዜን ይሄንን ተናግራችኋል፣ ይሄ ደግሞ ጥላቻን የሚነዛ ነው ብለህ ትጠይቀኛል። አንድ ግለሰብ አንድ ደብዳቤ ጽፎልናል፣ ስቴዲየም ውስጥ በተደረገ ንግግር እንደዚህ ተብያለሁ፣ ህዝቡ እንደዚህ ብሎ ጮሃል፣ ስለዚህ እሱን የፖለቲካ ድርጅት መሪ ይመልስልኝ ማለት ኦር በዛ ሁኔታና አሁንም ባለንበት ሁኔታ ያ ኢዝ ኢምፖርታንት ያን ያህል ሲግኒፊካንት የሆነ ትርጉም ያለው ነገር ነው ማለት የችግሮችን ሚዛን አለማወቅ ነው። የችግሮችን ሚዛን ለሚያውቅ ሰው በዛሬ ጊዜ እኔ እናንተ የምናደርገው ውይይት ልደቱ የ1 ዓመት ከምናምን በፊት እንደዚህ ደብዳቤ ጽፎ ነበር ወይም ልደቱ እዚህ ጋር ተናግሮ ነበር እኔ ምንም ኢንትረስት አያደርገኝ። እሺ አሁን እርስዎ የተናገሩትን በተደጋጋሚ የኢዜማ ከፍተኛ የስራ ኃላፊዎች ወይም የቀድሞቹም እንደዚሁ በተመሳሳይ እርስዎ ጓዶች አሁን ሀገሪቷ የገጠማት ችግር አሁን ባለንበት ሁኔታ መውጫ መንገዱን እንጂ እንደዚህ አይነት ነገር ወቀሳው ምናምኑ ይቅር ድጋፍ የማድረግ አይነት እንቅስቃሴ ነው የምታደርጉትና አሁንም ራሱ እያሉኝ ያሉት ነገር ሚዲያ የራሱ ሚና አለው። ለምሳሌ ይሄን ለውጥ የመደገፍም የማደናቀፍም እዳ ወይም ሚና የለብኝም። እኔ አልደግፍምም አልቃወምም። ልክ በተመሳሳይ እናንተም እንደ አንድ ተቋሚ ፓርቲ መንቀሳቀስ ሲገባችሁ አሁን እንኳን ከነገሩኝ ነገር ተነስቼ ሌሎችም ሰዎች የሚያነሱት ራሳችሁን እንትን ስማቸው ኢዜማ ሆነ እንጂ ብልጽግና ፓርቲ ናቸው የሚሉ አካላት አሉ። አንዳንዶች ደግሞ አይ አጋር ናቸው የሚሉ አካላት አሉ። ተቋሚ ግን አይደሉም የሚለው ደግሞ ይበዛልና ራሳችሁን እንዴት ነው የምታዩት? ተቋሚ ናችሁ ወይስ እንደ ብልጽግና ናችሁ? ኢዜማ የራሱ ፕሮግራም አለው። ፕሮግራሙን አይቶ አሁን እንግዲህ አንድ ወር ነው ብልጽግና ፓርቲ አንድ ወር ወዲህ ያወጣውን ፕሮግራም አይቶ ይሄ እነኚህ ፕሮግራሞች በዚህ ጉዳይ ላይ ይመሳሰላሉ እና አንድ ናችሁ ወይ ጥያቄ ሊሆን አይችልም። ቢኮዝ አንድ አይደለም፣ ሁለት ፓርቲዎች ነው። ዜርፎር ሁለቱም ፓርቲዎች አንድ ናችሁ ብሎ መጠየቅ ራሱ ብዙ ትርጉም ያለው አይደለም። ምን ያህል ይመሳሰላሉ አቋማቸው፣ ምን ያህል ይለያያል፣ በምን ጉዳይ ላይ ነው የሚለያየው የሚል ጥያቄ ሌጂቲሜት የሆነ ጥያቄ ነው፣ ልታነሳ ትችላለህ። እሱ ግን ሁለቱን ፕሮግራሞች አይቶ እዚህ ላይ እናንተ እንዲህ ትላላችሁ፣ እነሱ ደግሞ ይሄንን ይላሉ፣ ይሄ ተቀራራቢ ነው፣ በዚህ ጉዳይ ላይ ግን ልዩነት አላችሁ የሚል ዝርዝር እንትን ማድረግ ይቻላል። የበለጠ ግን ፓርቲዎችን በተለይ ከምርጫ ጋር በተያያዘ ፓርቲዎችን መለየት ከፈለክ የምትለያቸው በዋናነት ከሚያቀርቡት ፖሊሲ ጋር አንፃር በተለያዩ ጥያቄዎች ላይ ይሄንን ፖሊሲ ብንመረጥ ይሄንን ፖሊሲ ተግባራዊ እናደርጋለን ብለው ስለሆነ የሚቀርቡት ራሳቸውን ከሌላው ፓርቲ መለየት አንዱ ስራቸው የምርጫ ሂደት አንድ ከማድረግ ይልቅ ልዩነትን በአብዛኛው ያመጣል የሚባልበት አንዱ ምክንያት ዋና የምትከራከረው ለህብረተሰቡ የምታቀርበው እኔ ይሄንን መንገድ እከተላለሁ
በዚህ ጉዳይ ላይ በትምህርት ላይ በጤና ላይ በኢኮኖሚ ላይ እነኚህ ፖሊሲዎች አሉኝ። እነኚህ ፖሊሲዎች ደግሞ ህብረተሰቡን ወደ ተሻለ ቦታ ይወስዳሉ ብለህ ነው የምታቀርበው። ያንን ከሌላው እየለየህ ነው የምታቀርበው። ያኔ ነው የምታየው። አሁን ፖሊሲዎች ገና በዝርዝር አልቀረቡ። እኛም እንደ ድርጅት በተለያዩ ጉዳዮች ላይ በጣም በመቶዎች የሚቆጠሩ የፖሊሲ አጥኞች ደጋፊዎቻችንን አሰባስበን የፖሊሲ ዝርዝር ጥናቶች እየሰራን ነው። የብልጽግና ፓርቲም ይሄንን እያደረገ ነው ብዬ አስባለሁ። እነኚህ ለህብረተሰቡ በተለያዩ ጥያቄዎች ላይ በሚደረጉ ውይይቶች ሊቀርቡ ነው። ያኔ ልዩነታችን ምን እንደሆነ እናሳያለን። ያኔ ህብረተሰቡ እነኚህ ሁለት ፓርቲዎች የተለያዩ ናቸው፣ አንድ ናቸው የሚለውን ጥያቄ ሊያቀርብ ይችላል። ሁለተኛው ደግሞ አይ ቲንክ ኢምፖርታንት የሚሆነው እንደ ኢትዮጵያ ባለ ሀገር ከምር የአገርን እድገት የህብረተሰቡን ብልጽግና የሚያስቡ የፖለቲካ ኃይሎች የሚለያዩባቸው በፖሊሲ አቅጣጫ ደረጃ የሚለያዩባቸው መንገዶች ያሉትን ያክል የሚስማሙባቸው ጉዳዮች ሊኖሩ ይችላሉ። ሁለት ፓርቲዎች በአንድ ጉዳይ ላይ ተመሳሳይ ፖሊሲ ያላቸው ማለት አንድ ናቸው ማለት አይደለም። ለምሳሌ ከብልጽግና ፓርቲ ጋር አትሊስት እንትን ሲደረግ በዝርዝር እንኳን ባናውቀውም በኦፊሴል ሲነገሩ ከነበሩ ነገሮች የምናየው በአገር አንድነት ላይ ጠንካራ አቋም አላቸው። እኛም በአገር አንድነት ላይ ጠንካራ አቋም አለ። ይሄ ተመሳሳይ ያደርገናል። ፓርቲው በፊት ከነበረበት ብልጽግና ፓርቲ በፊት ከነበረበት ይሄ በብሔሮች ላይ መሰረት ካደረገ ፓርቲ አገራዊ የሆነ ሁሉንም ኢትዮጵያዊ የሚያቅፍ የሚያቀርበውን ፖሊሲ ለሁሉም ኢትዮጵያዊ በጋራ የሆነ እንደሆነ አድርጌ ራሴን ቀይሬያለሁ እያለ ነው። ያ በተወሰነ ደረጃ እኛም ከምናምንበት ፖለቲካ በመሰረቱ በዜግነት ላይ የተመሰረተ ቢኮዝ በጋራ አንድ የሚያደርገን ነው። እኔና አንተን የሚያወያየን ኦር እኔና አንድ ሌላ ሰውን በዚህ ሀገር ጉዳይ ላይ በፖሊሲ ደረጃ የሚያወያየን ኮመን ኤሌመንቱ የጋራ እንትኑ የምንጋራው ይሄ የዜግነት ነገር ነው። ሶ ስንጀምር ጀምሮ እኛ ፖለቲካችን በዜግነት ላይ ያጠነጠነ መሆን አለበት። ሌሎች ልዩነቶች በዜግነት ላይ ማጠንጠን ማለት ሌሎች ልዩነቶችን መጨፍለቅ ማለት አይደለም፣ ወር የሉም ማለት አይደለም። የብሔር፣ የቋንቋ፣ የሃይማኖት የምን ልዩነቶች ግን ፖለቲካ ስንሰራ ወር ፖለቲካ ጉዳዩ አገራዊ መንግስትን የሚመለከት ጉዳይ እስከሆነ ድረስ መንግስት ደግሞ ሁሉንም በጋራ የሚያገለግል እስከሆነ ድረስ የሚወጡት ህጎች ሁላችንንም እኩል የሚመለከቱ እስከሆነ ድረስ ያ እኩል የሚያደርገንና በሁላችንም ላይ እንዲሰሩ የሚያደርጋቸው ይሄ በጋራ የምንጋራው ይሄ ዜግነት ነገር ነው። ሶ በዛ ምክንያት ፖለቲካችን በዛ ማጠንጠን አለበት ብለን ስንናገር ቆይተናል። አቋማችንም ይሄ ነው። በተወሰነ ደረጃ ብልጽግና ፓርቲ እነኝን ሁሉ በፊት እንደነበረው ዝም ብሎ የአራት በብሔር ያሉ ድርጅቶችን አንድ ላይ ማምጣት ብቻ ሳይሆን ወይም አጋር የሚባሉትን ድርጅቶች አንድ ላይ እንትን በማድረግ ብቻ ሳይሆን ማንም ሰው በዜግነቱ አባል የሚሆንበት ፓርቲ። ፕሮፌሰር ስላሉ ነው ወይስ እርግጠኛ ናችሁ ለመሆኑ? ለምሳሌ ቀደም ሲል ላነሳው ጥያቄ አንዱ ስለመመሳሰላችሁ ልክ ነው። እርስዎ እንዳሉኝ በፖሊሲ በአጋጣሚ መመሳሰል አሁን በዜግነት ላይ እንመሳሰላለን ልክ እንዳሉኝ እንደሱ አይነት ነገሮች ሊኖሩ ይችላሉ። ግን ተቃዋሚነት ደግሞ መተቸትን መውቀስን በምክንያት መተቸትንም ያካትታልና ከመጣችሁ ጊዜ ጀምሮ በዚህ 1 ዓመት ከ8 ወር ውስጥ ብዙ ነገሮች እዚህ ሀገር ላይ ሲሆኑ ከመናገር መቆጠባችሁ ገንቢ አስተያየትን ብቻ መስጠት እንጂ ትግል አያስፈልግም የሚል አይነት አስተሳሰቦች በየመድረኩ ላይ ማራመዳችሁና እቺ ሀገር ከችግር ውስጥ ነች ያለችውና ከችግር እንውጣ ተመሳሳይ አይነት የብልጽግና ፓርቲ ቅስቀሳ አይነት ማሳየታችሁ በራሱ የሆነ ልትዋሃዱ እያደባችሁ ነው አይነት ነገር ነው ሰው አስተያየት የሚሰጠው። በሱስ ሳይዳ አይተውታል። እኔ በዛሬ ሶሻል ሚዲያ ዘመን ማንም ኮምፒውተር ላይ ቁጭ ብሎ የፈለገውን በሚጽፍበት ዘመን እዛ ላይ የሚነሱ ነገሮችን የሶሻል ሚዲያ አይደለም። ብዙ ምሁራኖችም ተቋሚዎችም በተመሳሳይ ከብዙ ነገር ተነስተው አሁን ለምሳሌ ትናንት ምርጫ ቦርድ በነበረ አንድ እንትን ዝግ ነበር ስብሰባ። በእርግጥ ግን ከዚያ በኋላ የወጡ ዜናዎች እንደሚያመላክቱት ምርጫ ቦርድ ላይ ራሱ አብዛኞቹ የተቋሚ ፓርቲዎች እና አመራሮቻቸው
ለኢዜማና ለብልጽግና ነው ጥብቅና እየቆማችሁ ያላችሁት ተብሎ ምርጫ ቦርድም ሲወቀስ ነበር። እንደዚህ አሁን ነው የምሰማው። ግን በምን ጉዳይ ላይ እንደዚህ አይነትም ዜናዎች ወጥተዋልና የሆነ ነገር የሆነ የሸተታቸው ሰዎች ልክ አይመስሉም ወይ ብዬ ነው። በምን ጉዳይ ላይ እንደሆነ ይሄንን የሚሉት አላውቅም። ግን የጠየቀውን ጥያቄ ልመልስልህ። እሺ እኛ የለውጡን ሂደት የምናይበት መንገድ አንድ ደረጃ ያለው ያለፈውን ኮምፕሊትሊ ደምስሶ አዲስ ነገር የሚያመጣ የለውጥ ሂደት አይደለም። ከዚህ በፊት ስናደርግ ከነበራቸው የለውጥ ሂደቶች አብዮት ከሚባሉ ለምሳሌ በ66 ያደረግነው አብዮት ወያኔዎች ወደ ስልጣን በሚመጡ ጊዜ የነበረው ያለፈውን ፓስቱን ጠቅላላ ደምስሶ በአዲስ መልክ ሁሉን ነገር አዋቅራለሁ የሚል ጦር እስከ ማፍረስ በደርግ ጊዜ በጃንሆይ ጊዜ የነበረን ነገር በሙሉ ማጥፋት እንደዛ አይነት አካሄድ አልጠቀመንም። እንደ ማህበረሰብ የበለጠ ችግር ውስጥ ከቶናል። ስለዚህ ቀስ በቀስ የሚሄድ የሪፎርም ወይም የዘገምተኛ የለውጥ ሂደት እንከተላለን የሚል ለውጥ ነው የመጣው። እኛ ያንን የለውጥ ሂደት የምንረዳበት እንዲህ አይነት ለውጥ ሲመጣ ያለፈው የነበረውን በሙሉ እንዴት እናፍርስ አይደለም የሚሆነው ውይይትህ። የትኞቹ ጉዳዮች ናቸው በመሰረታዊ ደረጃ መቀየር ያለባቸው፣ የትኞቹ ናቸው ካለፈው ላይ እየጨመርን የምንሄደው ብለህ እየነጠልክ እየለየህ የምትሄድበት የለውጥ አንደርስታንዲንግ የለውጥ አረዳድ ሂደት ነው የምትሄደው። በዚህ ሂደት ደግሞ በተለይ ይሄ ለውጥ የመጣበት ሂደት አገሪቱ በጣም ከፍተኛ ችግር ውስጥ የነበረችበት ትኖራለች አትኖርም የሚባለው ትፈርሳለች አትፈርስም የሚል መሰረታዊ ጥያቄ የሚነሳበት ጊዜ ነው። ፖለቲካ የሚካሄደው በአገር ውስጥ ነው። ፖለቲካ ለማካሄድ ትክክለኛ ፖለቲካ ለማካሄድ አገር የሚባለው ነገር መኖር አለበት። ኮምፕሊት የተተራመሰ ሀገር ሲሪያ ውስጥ ፖለቲካ ልታካሄድ አትችልም። ሶሪያ ውስጥ ፖለቲካ የምታካሄደው ትርጉም ያለው ምክንያታዊ የሆነ ክርክር እያደረግ የትኛው ይሻለናል፣ የትኛው ፖሊሲ ይሻለን፣ የትኛው ነው ወደፊት የሚወስድን የሚል ውይይት ለማድረግ በመጀመሪያ አገር መኖር አለበት። ቀጥሎ ሰላም መኖር አለበት። በዛ አገር ውስጥ እንደዚህ አይነት ፖለቲካ ለማካሄድ እንዲህ አይነት የተለያዩ ሀሳቦችን ማንጸባረቅ የሚችል የፖለቲካ ስርዓት መኖር አለበት። ከማንኛውም የፖለቲካ ከብልጽግና መንግስት ላይ ካለው ጋር ብቻ አይደለም፣ ተቃዋሚም በሚባሉት 100 ምናምን ፓርቲዎችም ጋር በጋራ በዚህ ሀገር ጉዳይ ላይ እናስባለን ካል መስማማት ያሉብን መሰረታዊ ነገሮች አሉ። ያ መሰረታዊ ነገር በአገሩ ሰላም መኖር አለበት። ፖለቲካችን ከግጭት ማህበረሰቡን ከሚያተራምሱ ነገሮች መጠንቀቅ አለበት። ቢቻል ፖለቲካችን ከውሸት ከአሉባልታ ከምናምን ጸድቶ እውነተኛ ምክንያታዊ ወደሆነ ሂደት ውስጥ መግባት አለበት። ይሄ በማህበረሰቦች መካከል የሚደረግ ግጭት ወይም ሆን ብሎ ማህበረሰቦችን ለማጋጨትና አገሪቱ የተተራመሰች የምትመስልበት ሁኔታ ውስጥ እንዳትገባ ማድረግ የጋራ የሁላችንም ኃላፊነት ነው። በእነኚህ ጉዳዮች ላይ ብልጽግና ፓርቲ ተቋቋመ የምትለው 1 ወር በፊት ነው። ከዛ በፊት ኢህአዴግ ነበር። ኢቭን ኢህአዴግ ከሚባለው ድርጅት ጋር እነኚህን መሰረታዊ አገርን የማቆም ሰላምን የመፍጠር ወደ እውነተኛ ዴሞክራሲያዊ ስርዓት መሸጋገርን በሚመለከቱ ባሉ ጉዳዮች ላይ ከሁሉም ጋር በጋራ አብረን እንሰራለን። የኛ መሰረታዊ ነው። ያ ፖለቲካን ምክንያታዊ በሆነ መንገድ ማስኬድ የሚቻልበት ደረጃ ላይ እየደረስን ስንሄድ ይሄ ዴሞክራሲያዊ የሆነ ስርዓት መገንባት ስንጀምር አገሪቱ ወዴት ትሄድ፣ ምን አይነት ፖሊሲ እንከተል፣ በእነኚህ በተለያዩ አገሪቱን ወጥረው በያዙ ችግሮች ዙሪያ የትኛው መንገድ ነው የሚያስኬደው በሚል ያን እንከራከራለን። ስለዚህ አንተ የተለያየ ፖለቲካ ድርጅት አለ ማለት አንድ ጉዳይ በተነሳ ቁጥር ሁሉ ጊዜ መጣላት አለብህ ወይም ሁሉ ጊዜ መከራከር አለብህ ማለት አይደለም። ያ ጉዳይ በጋራ የሚያስማማህ ነው የሚያስማማህ አይደለም እያልክ ባክግራውንዳችሁ ግን እንደዛ ስለነበር እኮ ብዬ ነው። ኢህአዴግን በምትቃወሙ ሰዓት ኮሽ ባለሽ ቁጥር ነበረ ብዙ ነገር ስትተቹም ስትነቅፉም ለህዝቡም ኡታችሁን ስታሰሙ የነበረውና ይሄ ነው እኮ አሁን የሆነ ነገር ባይኖር ኖሮ አመጣጣቸው ሂደታቸው የፖለቲካ ስብዕናቸው የነ ፕሮፌሰር እንዲህ አልነበረም። የሚያውቋችሁ ደጋፊዎቻችሁ ከኢቭን ከ97 አስቀድሞም ጭምር እርሶ የነበሩባቸው ፓርቲዎችንና የእርሶን አመራር የሚያውቁና እርሶን ተከትለው የተሰለፉ ኃይሎች በዚህ ስብዕና አያውቁትም እና በጣም ለየት ሲልበት ይሄን ቢጠራጠር እንግዲያው ያልተረዱት ነገር አለ ማለት ነው። ፖሊሲያችን በኢህአዴግ ውስጥ ያሉ የተወሰኑ ሰዎች የተወሰኑ ኃይሎች
ይሄ በእርግጥም እንግዲህ ያን ጊዜ የደረሰበት ሁኔታ ታውቋል። ኦልሞስት ይቺ ሀገር እንደ ሀገር ትቀጥላለች አትቀጥልም የምትል ገደል አፋፍ ላይ የደረስንበት ጊዜ ነው። በዛ ጊዜ ኢህአዴግ ውስጥ የነበሩ ይሄንን የሚያዩ ከውስጥ ሆነው የሚያዩ ይሄ ነገር እንዳልሰራና እንደማይሰራ በጉልበት ማህበረሰብን አስገድዶ መግዛትና ማስተዳደር እንደማይቻል ህብረተሰብ የተወሰነ ደረጃ ላይ ሲደርስ እምቢ እንደሚል እምቢ በሚልበት ጊዜ ደግሞ በአገር ደረጃ ሊፈጠር የሚችለውን ቀውስ ያዩ ኃይሎች ያ መንገድ አያስኬድም፣ ወደ እውነተኛ ዲሞክራሲያዊ ስርዓት መሄድ አለብን። እውነተኛ ዲሞክራሲያዊ ስርዓት ካላመጣን ሰላም ብቻ አይደለም አገር የሚባለውም ነገር አይኖረንም ብለው ያንን ከዚህ በፊት ያንን እንትን ሲገፋ የነበረውን ኃይል ገሸሽ አድርገው ለውጥ የሚፈልጉ ኃይሎች መጡ። ያ ምንድነው የሚወስደን ኢሚዲየትሊ 97 አካባቢ ወደ ነበረው ሁኔታ ይሄ እንግዲያው ወደፊት ፖለቲካችን የሚካሄደው በሐሳብ በሚደረግ ክርክር በጋራ በምንስማማባቸው ዋና ዋና ጉዳዮች ላይ ተመስርተን የአገር አንድነትና አገር መኖር ዴሞክራሲያዊ ስርዓት መፍጠር እና ያንን መፍጠር ደግሞ የሚያስፈልጉት ያ ስርዓት እንዲፈጠር አስገዳጅ የሆኑት እኛ በምርጫ 97 ጊዜ ያቀረብናቸው ታስታውስ እንደሆን ምናልባት አንተ ልጅ ነበርክ 8 ነጥቦች አቅርበን ነበር። በሙሉ የሚጠይቁት መሰረታዊ የሆኑ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ የሆነ ተቋማት እንትን ማድረግ አለባቸው። እንደውም የሰረቃችሁትን ተቀበሉ ነው ያልናችሁ። የሰረቃችሁትን እንቀበላለን፣ ይሄ ዘረፋችሁትን ሁሉ እንተውላችኋል። ግን ለሚቀጥለው ምርጫ ቢያንስ የአሁኑ አይነት ነገር እንዳይመጣ ለዲሞክራሲያዊ ስርዓት መፈጠር ወሳኝ የሆኑ ተቋሞችን የምርጫ ቦርድን፣ የደህንነትና የፖሊስ ተቋማትን፣ የዳኝነት ስርዓቱን ወዘተርፈ እነኝን በሙሉ እውነተኛ ነፃና ለዲሞክራሲያዊ ስርዓት ለመሸከም የሚችሉ ተቋማት እናርጋቸው። ይሄንን ተቀብለናል። ይሄንን ለማድረግ ነው ሐሳባችን የሚል የለውጥ ኃይል መጣ። ተቋማትን እንቀይራለን፣ እውነተኛ ዲሞክራሲያዊ ምርጫ እንዲደረግ እናደርጋለን፣ አገሪቱን ወደ ተረጋጋ ዲሞክራሲያዊ ስርዓት እንመልሳለን የሚል ኃይል ሲመጣ ኦኬ በጣም ጥሩ የምታረገውን ነገር እያየን በእርግጥም ወደዛ የምትሄድ ከሆነ እየደገፍን ያን የጋራ ስርዓት በጋራ እንፈጥራለን። ምርጫው ሲመጣ ነው ልዩነቶቻችን ጋር የምንነጋገረው በደንብ። እስከዛ ድረስ ግን በኢንቴንሽን ደረጃ በፍላጎት ደረጃ ያንን ለማድረግ ካሰባችሁ ችግር እንኳን አንዳንድ ጊዜ ችግር አያይዘው እንዲገልጹልኝ ፈልጌ ነው ያላችሁት ነገር። አሁን ሲያነሷቸው የነበሩት ተቋማት ተገንብተዋል። እንደውም እርሶን ብዙ የሚወቅሱና ልትዋሃዱ ነው ይሄ ዜማና ብልጽግና አንድ ናቸው የሚለውን ነገር በስፋት የሚያነሱ ኃይሎች እንደውም በጣም ክሪቲካሊ አይተው ምናልባትም አንድ ጽሁፍ ትናንትና ሳነብ በዚህ ቅንጅት ውስጥም የነበረ አካል ይመስለኛል ከጽሁፉ ባክግራውንድ ተነስቼ ሳይና እንደሱ አይነት ነገርን ሲተች እንደው ምንድነው የሚለው ቢያንስ እነ ፕሮፌሰር በጣም ሲታገሉለትና ሲቆሙለት ከነበረው ፖለቲካዊ ሂደት አኳያ ህገ መንግስታዊ ማሻሻያ ሳይደረግ ወደ ምርጫ እንገባለን ብለው ማለታቸው ሲያነሱ ከነበረው ሁኔታ አኳያ በነበረበት ሁኔታ ውስጥ እንደዚህ አይነት አቋም መያዛቸው አንዱ ማሳያ ነው ወደዚያ ወደ መጠጋጋቱ ለመሄዳቸው የሚል ነገር ይነሳና ግን እዚህ ላይ ተጨማሪ ያነበብከውን በሙሉ ዝም ብለህ የምትቀበል ካልሆነ በቀር እስኪ አሁን ቁጭ ብለህ ይሄንን በቅንጅት ጊዜ የነበረ ሰው ነው ይሄንን ነገር ያለው ብለህ ያልከው ሰው ያለውን ነገር ተመልከቱ። ምርጫ 97 ላይ ስንወዳደር ኮንስቲቱሽኑ ህገ መንግስቱ በእነኚህ ጉዳዮች ላይ እንዲሻሻሉ እንፈልጋለን ብለን የምርጫ መከራከሪያ አድርገን ከማቅረብ ባሻገር ምርጫ ህገ መንግስቱ ካልተቀየረ ለውጥ የለምና ምርጫ ውስጥ አንገባም ማለት ነው። አሁንም እኮ ግንቦት 7 ሆነው ይሄን አቋም አራምደው ያውቁ ሁሌም የምንለው ህገ መንግስቱን በሚመለከት አም ሹር የምትከተለው ጥያቄ ይኖርሃል፣ በዛ ላይ በዝርዝር እንሄድበታለን። በት ኢሴንሻሊ የምንለው ህገ መንግስት ይሄ አሁን በኢትዮጵያ ውስጥ ያለው ህገ መንግስት እኛ ብቻ ሳይሆን ብዙዎች የሚያምኑበት በጣም ብዙ ችግሮች ያሉት አገሪቱ ለገባችበት የተለያየ ቀውስ አስተዋጽኦ ያደረገ ህብረተሰብ በሰፊው ያልተወያየበት ህብረተሰብ ብቻ አይደለም ኢቭን የፖለቲካ ምሁራን በዝርዝር ውይይት ሳያረጉበት በፖለቲካ ድርጅት መሪዎች ብቻ ያውም በዛን ጊዜ የበላይነት በነበራቸው የፖለቲካ ድርጅቶች በራሳቸው የፖለቲካ ፕሮግራም መሰረት ላይ አድርገው የቀረጹት ህገ መንግስት ነው። ይሄ በኋላ ብዙ ግጭት ውስጥ ይከተናል። ቀስ ብለን እንደገና መመርመር አለብን።
ስለዚህ ያ ህገ መንግስት ብዙ እኛ አይ ቲንክ በቅንጅት ጊዜ ወደ 30 40 የሚሆኑ አርቲክሎች ነው እንደው በዝርዝር አይተን እነኚህ ነገሮች ላይ ውይይት አድርገን እኛ ህገ መንግስት በአንድ ጊዜ ዝም ብሎ ተነስቶኛ ስለፈለግነው የሚቀየር ነገር አይደለም። ህገ መንግስት እንዲቀየር ከፈለግ አንደኛ ህገ መንግስቱ ራሱ ያንን ለመቀየር የሚሄድበት የራሱ ሂደት አለው። ሁለተኛ ማህበረሰቡን ኮንቪንስ ማድረግ አለበት። እነኚህ እዚህ ህገ መንግስት ውስጥ ያሉ አንቀጾች የተረጋጋ የፖለቲካ ማህበረሰብ ለመፍጠር አይጠቅሙንም፣ አይበጁንም። የበለጠ ማህበረሰባችንን ወደ አንድነት ከማምጣት ይልቅ ወደ ግጭትና ወደ ትርምስ የሚወስዱ ናቸው የሚለውንና እያንዳንዱን ከነ ምክንያታቸው አቅርቦ እነኛ ነገሮች እንዲቀየሩ ህብረተሰቡን ኮንቪንስ አድርጎ ህብረተሰቡ ሲስማማበት የሚደረግ ሂደት ነው። ናው ያንን ለማድረግ ዛሬ እናርገው ወይ ዛሬ ይሄ ምርጫ ከመደረጉ በፊት እነኚህን የህገ መንግስት ማሻሻያዎች አሁን እናርጋቸው ወይ ብለህ ብትጠይቅ የኛ መልስ ምንድነው እንዴ? ይሄ ህብረተሰብ እንደዚህ ኤጅ ላይ እንዲህ ሊባላ በጣም ብዙ ችግሮች ባሉበት ሁኔታ ላይ ይሄን ህገ መንግስት ያወጡት ሰዎች ሙሉ ለሙሉ ህገ መንግስታችን ነው ብለው ሲቀበሉ የነበሩ ሰዎች ፓርላማውን ይሄ ህገ መንግስቱ ሊቀይር የሚችለውን ፓርላማ 100% በተቆጣጠሩበት በየክልሉ ያሉ የመንግስት አካላት የክልል መንግስቶች የሚባሉ 100% በኢህአዴግ ቁጥጥር ስር ባሉበት ሁኔታ ኤንድ ይሄ ደግሞ እዚህ ቁጥጥር ውስጥ የገቡት በእውነተኛ የህዝብ ፍላጎት በተንጸባረቀበት ምርጫ ሳይሆን ሁላችንም በምናውቀው ምርጫ በማይባል የተጨበረበረ ስርዓት ላይ የተደረገ በሆነበት ሁኔታ እነኚሁኑ ሰዎች ህገ መንግስት ቀይሩ ብሎ መጠየቅ ምን ትርጉም ይሰጣል? ያ ከመሆኑ በፊት መጀመሪያ መሆን ያለበት እስኪ ለመጀመሪያ ጊዜ ህብረተሰቡ በነፃ ምርጫ የወከላቸው ሰዎች በየፓርላማው በየክልል ምክር ቤቱ ይግቡ። ያኔ ዊኖ ምርጫው ትክክለኛና ንጹህ ከሆነ የተመረጡት ሰዎች የህብረተሰቡን ፍላጎት በተወሰነ ደረጃ የሚያንጸባርቁ እነኚህ ሰዎች ያኔ ቁጭሉና አሁን የህግ ደንበኛ ሌጂቲመሲ ያላቸው የህብረተሰቡ ውክልና አላቸው በጉልበትና በሸፍጥ የተመረጡ ሰዎች አይደሉም። አሱሚንግ ምርጫው በትክክል ይካሄዳል። እነኚህ ሰዎች ዜን ቁጭ ብለው በዚህ የህገ መንግስት ጉዳዮች ላይ ውይይት የማድረግ ፋታም ያስፈልጋቸዋል። እንደዚህ አሁን ባለው አይነት የትርምስ ሁኔታ አይደለም ህገ መንግስትን የሚያክል ትልቅ ነገር የምትወያዩ። በተወሰነ ደረጃ ህብረተሰቡ ይረጋጋ፣ ምርጫ ይደረግ፣ የህብረተሰቡ ወኪሎች የፖለቲካ ስልጣን አካባቢ ይምጡ። ዜን እነኚህ ሰዎች የህብረተሰቡን ፍላጎት ሊያንጸባርቁ የተመረጡ እስከሆኑ ድረስ ቁጭ ብለው ይሄ ህገ መንግስት ውስጥ አሉ የሚባሉትን ችግሮች ቁጭ ብለው መወያየት እና ወደፊት እንዴት እንሂድ ማለት ይችላሉ። ዛሬ ያንን መወያየት ምን ለማምጣት እኮ ግን እዚሁ ጋር እኮ አሁን በእርስ በርሱ የሚጣረስ ነገር ያለ ይመስለኛል። ለምሳሌ አሁን እርስዎ እንደሚሉኝ በፓርላማውን በክልል መንግስታት ውስጥ ያን ማየት የቻለ አካል ነው ይህን ለውጥ ይዞ የመጣው ባሉኝ መሰረት በኢህአዴግ ቁጥጥር ስር ነው እንዲ ያለው ፓርላማውም የክልል መንግስታት አንድ ጥያቄ ነው። ከዚያ ባሻገር ግን እንዲህስ አይነት አሁን እርስዎ ያሉት አይነት በጣም አስቸጋሪ ነገሮች የታጨቁበት እና የህዝብ ያልሆነ ህገ መንግስትስ እርስዎ የጠቀሷቸውን ምክንያቶች ሁሉ የያዘ ህገ መንግስት ተይዞ ምክንያቱም የምርጫው ምንጭም ህገ መንግስቱ ስለሆነ ቀድሞ አሁን ታዲያ ህገ መንግስቱ ሳይሻሻል የሚደረገው ምርጫስ ፍትሃዊ ሰላማዊ ሊሆን የሚችልበት እድል አለ ወይስ? አሸናፊውንስ በፍትሃዊነት ፈርጆ ልክ ነው በፍትሃዊ የውድድር መንገድ ነው የመጣው ብሎ ለመቀበል አያስቸግርም? ነፃና ፍትሃዊ ምርጫ ለማድረግ እኮ ህገ መንግስቱ አይከለክልም። ነፃና ፍትሃዊ ግን ብዙ ቅድመ ሁኔታዎቹ ደግሞ አያስችሉማ። ቆይ የጀመርኩት እሱ እኮ ነው። ወደዛ እንመጣ። ህገ መንግስቱ ነፃና ፍትሃዊ የሆነ ምርጫ እንዳይደረግ አይከለክልም። እንደውም እንደዛ አይነት ምርጫ ነው መደረግ ያለበት ይላል። በጊዜው ያንን ህገ መንግስት ተጠልሎ ስልጣን በጉልበት በህዝብ ምርጫ ሳይሆን በጉልበት ስልጣን የያዘው ኃይል ይሄ እንዳይካሄድ ይሄ እንዳይሆን ይሄንን ምርጫ የሚያስፈጽሙ ተቋሞቹን በስሩ አድርጎ በነፃነት እንዳይንቀሳቀሱ አድርጎ ነው ምርጫዎችን ሲሰርቅና ሲዘርፍ የነበሩ ራይት። ወይም ደግሞ ያለውን ነፃ መሆን የሚገባቸው ኢቭን በህገ መንግስቱ ነፃ መሆን የሚገባቸውን ተቋማት እንደ ደህንነት፣ ፖሊስ፣ መከላከያ ምናምን ሁሉ የአስፈጻሚው ሙሉ መሳሪያና የፖለቲካ መጠቀሚያ አድርጎ በመጠቀሙ ነው ያ ህገ መንግስት ኢቭን እኛ ጥሩ ባላቸው። በነገራችን ላይ ህገ መንግስቱ ሁሉም ነገሩ መጥፎ አይደለም። የተባበሩት መንግስታት የሰብአዊ መብቶችን ድንጋጌ ያከበረ ነው። ሙሉ ለሙሉ ይከበራል ያለበት አንድም ቀን ግን ሰብአዊ መብት የሚባል ነገር አክብሮ አያውቅም።
ህገ መንግስቱ አይደለም ያንን የከለከለው። ህገ መንግስቱን እናስፈጽማለን ብለው በጉልበት ስልጣን ላይ የወጡት ሰዎች ናቸው ይሄንን ያደረጉት። ና እነኚህ ይሄንን ለውጥ እንዲመጣ የገፉት ሰዎች ያን ነገር ያውቃሉ። ያ ህገ መንግስት ተግባራዊ ሆኖም እንደማያውቅ ያውቃሉ። ያ ህገ መንግስት የሚላቸው ነገሮች በስራ ላይ እንዳይውል ሆን ተብሎ የፖለቲካ ስልጣኑንና ጉልበቱን የያዙት ሰዎች እንደከለከሉ ያውቃሉ። በዚህ ላይ ነው እነሱም ይሄ አያስኬድም ያሉት አይደለም። ይሄ አያስኬድም፣ ለውጥ መምጣት አለበት፣ እውነተኛ የህዝብ ውክልና ያለው መንግስት መኖር አለበት ያሉት። ይሄን ሲሉ መጀመሪያ የምንጠብቅባቸው አጠቃላይ ህገ መንግስቱን መቀየር ሳይሆን በመጀመሪያ በህገ መንግስቱ ውስጥ የተጻፉትን እነኝን ህዝብ የሚወከልበት ነፃ የሆነ ምርጫ የሚደረግበት እነኝ የተለያዩ ተቋማት ከአስፈጻሚው አካል ቁጥጥር የሚወጡበት ሁኔታ መፈጠር አለበት የሚለውን ፐብሊክሊ ተቀበሉ። ይሄን እናደርጋለን አሉ። እነኝን ተቋሞች ላይ ሪፎርም ጀመሩ። ምርጫ ቦርድን በፊት የነበረውን የዛ መንግስት ሙሉ ለሙሉ ጥገኛና ኪስ ውስጥ የነበረውን ምርጫ ቦርድ አፍርሰው በአዲስ የቦርድ አባሎች ብዙ ሰው በሚስማማባቸው ነፃ ናቸው። ምንም የማንም ፓርቲው ውክልና የሌላቸውና ውግንና የሌላቸው ሰው አለን እዛ ውስጥ እኮ ሲሉ እርሶስ የእናንተም ኪስ ውስጥ መሆናቸውን አያጠይቅም? ያሁኖቹ እሱን መከታተል ይችላል። እሱ እኮ ዝም ብሎ ወሬ አይደለም። እነኚህ ሰዎች ብለዋል እኮ እርሱ ራስዎት ነው ያሉት። ምርጫ ቦርድ ሲደራጅ የኛም ሰዎች አሉ ማለቶ። ስለዚህ ተመሳሳይ ነው። ይሄንን የሰማሁ ወንድሜ እኛም ሰዎች አለን ምርጫ ቦርድ ውስጥ እኮ ብለዋል። ሰምተሃል? አዎ ይሄንን ሰምተሃል? አዎ። በጣም የሚገርም ነው። ይሄንን በምንም አይነት ልትሰማ አትችልም ከኔ ሲደራጅ የኛም ተወካዮች አሉ የተባለውን ነገር ስማ እንዴ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በዚህ መንግስት የለውጥ ሂደት የተለያዩ መሻሻል ያለባቸው ህጎች አሉ ተብሎ 8 የተለያዩ ጉዳዮችን የሚመለከቱ የህግ ባለሙያዎች ከዩኒቨርሲቲ ከፖለቲካ ድርጅቶች የተውጣጡ እነኝን ህጎች እንደገና እንዲፈትሹና እንትን እንዲመረምሩ አድርጉ። የምርጫ ማስፈጸም ህግን ይመለከታል። የሲቪክ ሶሳይቲ ህግን ይመለከታል። የጸረ ሽብር ህጉን ጉዳይ በዝርዝር ይመለከታል። እነኚህ የተለያዩ ኢትዮጵያን ዴሞክራሲያዊ ለማድረግ የሚያስፈልጉ ከዚህ በፊት ለማፈኛ ሆነው የተቋቋሙ ህጎችን ቀይረን ለዴሞክራሲያዊ ስርዓት የሚመች ህጎች እንዲወጡ የህግ ባለሙያዎች ጥናት እንዲያደርጉ ሰጥተናል። በዚህ ጉዳይ ላይ ለሁሉም የፖለቲካ ፓርቲዎች ጥሪ ያደረጉ ሁሉም የፖለቲካ ፓርቲዎች በእነኚህ የህግ አጥኚ ኮሚቴዎች ውስጥ ገብተው እንዲወያዩና ሀሳብ ካላቸው እንዲያካፍሉ ጥሪ ተደረገ። ይሄ ለሁሉም ነው፣ ለኛ ብቻ አይደለም። በዛ በተደረገው ጥሪ መሰረት የኛ ድርጅት ደጋፊ የሆኑ የህግ ባለሙያዎችን እነኚህ የተለያዩ ኮሚቴዎች ውስጥ አስገብተን በዛ ውይይት ውስጥ ተሳተፍን። ምኑ ጋ ነው የኛ ሰዎች አሉ እዛ ውስጥ ያልኩ በአገላለጹ እንግዲህ አውዱ በዚህ መንገድ ካልሆነ በስተቀር ምን ማለት ነው? እንዴ አንተ የሚዲያ ባለሙያ እኮ ነህ። የሚዲያ ባለሙያ አንድ ነገር ሲደረግ አንድ ነገር ሆነ ሲባል አንድ ሰው ይሄኛውን መረጃ እናንተ በወቅቱ አሁን ልክ ለኔ ነገሩኝን ይሄ አይነት ክስ ሲቀርብባችሁ በወቅቱ ስላልተናገሩት ተናግረናል እንጂ እንደውም እኮ አሁን አንተ በደም ተከታትለው ከሆነ የተባለው ነገር እኔ ከኢሳት ጋር ባደረገው ኢንተርቪው ይሄን አደረገ ተብሎ ነው። ያንን ቁጭ ብለህ መስማት ነበረብህ። ያንን ቁጭ ብለህ ብትሰማው ያልኩት ይሄ አሁን ያልኩህን ነገር ነው። እኛ በእነኚህ የህግ ማሻሻያ ተቋሞች ውስጥ ተሳትፈናል እንደ አንድ ፓርቲ ላይክ ሌሎችም ፓርቲዎች ተሳተፉ አሉ።
አቅም ኖሯቸው በሁሉም ላይ ይሳተፉ አይሳተፉ አላውቅም። ለሁሉም የተደረገ ጥሪ ነው እንደ ጠቅላይ ሚኒስትሩ በየፖለቲካ ፓርቲዎች ገና መጀመሪያ እንደገባን ሁሉንም የፖለቲካ ፓርቲዎች ባነጋገሩበት ጊዜ እኮ ነው በደንብ የተናገሩት። ገብታችሁ እነኛ ህጎች ክፍት ናቸው ለአንድ ፓርቲ ለአንድ መንግስት ጥቅም ላይ የሚውሉ ሳይሆን በአጠቃላይ ዴሞክራሲያዊ ስርዓት ለመገንባት የሚያስፈልጉ ህጎች ስለሆኑ ሁላችንም ተስማምተንና ተወያይተን ያደረግናቸው ይጠቅማሉ በሚል ነው ሁሉንም የጋበዙት። ስለዚህ በሱ እናስተካክለው። አሁን ያሉት በኢህአዴግ ቁጥጥር ስር ናቸው ወይ ፓርላማው የመሳሰሉት ቀደም ሲል ያነሱልኝ በኢህአዴግ ቁጥጥር ስር በሆነበት ሁኔታ 100% ፓርላማው ክልሎችን በተመሳሳይ በሆኑበት ሁኔታ ላይ አሁን ህገ መንግስት እናሻሽል ማለት ልክ አይመጣም የሚል ነገር ቀደም ሲል ስለነገሩኝ፣ በሌላ በልኩ ደግሞ ኢህአዴግ ውስጥ ሆኖ ያን ችግር ያዩ አካሎች ያመጡት ለውጥ ነው ብለውኛል። የለውጥ አመራሮችም በየደረጃው ያለውን አመራርና ምክር ቤት በራሳቸው መልክ የቀረጹበት ሂደት ያለ አይነት ነገር ነው የሚታሰበው ወይም ደግሞ ስናይ የነበረው። ፓርላማውን ለምሳሌ ጠቅላይ ሚኒስትሩ የስራ ዘመናቸውን በጀመሩ ሰዓት ላይ ተቆጥሮ የተሰጣችሁን ተቆጥሮ እንድታስረክቡ በሚል ሁሉ ሲያፈራርሙ ነበር። ስለዚህ በተመሳሳይ የለውጥ ስብዕናን ተላብሰዋል ብለን እናስብ። ስለዚህ እነዚህ አካሎች አሁንም በኢህአዴግ ቁጥጥር ስር ባሉበት ሁኔታ ህገ መንግስታዊ ማሻሻያ እንዲያደርጉ መጠበቅ አያስፈልግም የሚል ነገር ነግረውኛልና ልክ ነው። አክቹአሊ አንድ ነገር አይደለም ያልኩት፣ ሁለት ሶስት ነገር ነው ያንን በሚመለከት ያልኩት። አንደኛው አሁን ባለንበት በጣም ስሱ የሆኑ ስሜቶች ባሉበት ሁኔታ ህገ መንግስትን የሚያክል የረጅም ጊዜ በአጠቃላይ በጣም ዘላቂ የሆነ የአገርን ፖለቲካ ስርዓት የሚመሰርት ዶክመንት እንደዚህ በችኮላና የመናቆር ስሜት ባለበት ሁኔታ መሆን የለበትም አሉ። ስለዚህ በተወሰነ ደረጃ የተረጋጋ መንፈስ ይፈልጋል እንዲህ አይነት ነገር ለመወያየት። ሁለተኛ ልቀይር ብትል በዚህ አሁን ከምርጫው በፊት ልቀይር ብትል የበፊቱ ፓርላማ ከሆነ ያን የመቀየር ኃላፊነት ያለበትና ክልሎች ከሆኑ እነኛ ሰዎች እኔ እንደውም አልፌ ይላሉ ኢህአዴግ መሆናቸው ብቻ አይደለም የህዝብ ውክልና የሌላቸው ናቸው። የህዝብ ውክልና የሌላቸው ናቸው የምልህ ምክንያቱም በህዝብ በነፃ የህዝብ ፍላጎት የተመረጡ አይደሉም። ለጠቅላይ ሚኒስትሩም እኮ ቆይ ልነግርህ ነው ሹመቱን የሰጡት እነዚህ ናቸው። ስለዚህ የህዝብ ውክልና የሌላቸው አካላት ናቸው የጠቅላይ ሚኒስትሩ ሹመት። ትክክል። ቅድም ያልኩትን በደንብ ከተረዳህ ምንድነው ያልኩት? እነኚህ ኢህአዴግ ውስጥ ያሉ ያ አካሄድ በፊት የነበረው የኢህአዴግ አካሄድ አያስኬድም፣ አገር ያፈርሳል፣ አገር ችግር ውስጥ እንትን ያደርጋል ያሉ የለውጥ ኃይል የሚባሉት ኃይሎች ወጥተው የበላይነትን አግኝተው ያሉት ምንድነው? ከዚህ በፊት ስንሄድበት የነበረው አያስኬድም፣ እውነተኛ ዴሞክራሲያዊ ስርዓት መፍጠር አለብን አሉ። እነኛን እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልጉ የተቋማት መሻሻያዎች እናረግና ምርጫውን እናካሄዳለን አሉ። ምርጫው ሲካሄድ የለውጥ ኃይሎች የፓርላማ አባል ናቸው። በነገራችን ላይ ትሩ ሽግግር እኮ አሁን ለምሳሌ ሌላ መንገድ እናርገው እንበል። ይሄ ከአምባገነናዊ ስርዓት ወደ ዴሞክራሲያዊ ስርዓት የሚደረግን ሽግግር በተለያየ መንገድ አገሮች አካሂደውታል። አንዱ ጊዜያዊ የሽግግር እንትን ትፈጥራለህ። ይሄ የሚደረገው በምርጫ አይደለም የሚደረገው የተለያየ ፖለቲካ ፓርቲዎች የተወከሉበት ምናምን እንትን ይደረግና እስኪ ወደ እውነተኛ ዴሞክራሲያዊ ስርዓት አሸጋግሩ ይባላል። ኦር በብዙ ሌሎች ደግሞ ሀገሮች ያየ ነው። እነኛው ይሄ ለውጥን የሚፈልጉት እዛው ስርዓት ውስጥ ያሉት ኃይሎች ኖ በዚህ መልክ ልንቀጥል አንችልምና ለውጥ ማምጣት አለብን ብለው ተቋሞችን እያሻሻሉ እስከሚቀጥለው እንትን ብዙ ትርምስ ሳይፈጠር እስከሚቀጥለው ምርጫ እናደርሰዋለን ብለው ይሄዱበታል። ያኔ የምትቆጣጠረው አንተዛ የሽግግር እንትን ውስጥ ስላለህበት ሳይሆን በእርግጥም የሚሉትን ነገር እያደረጉ ነው ወይ፣ በእርግጥም ይሄንን ለውጥ ወደ ዴሞክራሲያዊ ስርዓት ለመውሰድ የሚደረግ የተቋማት ማሻሻያዎችን ምናምን እያደረጉ ነው ወይ እያልክ ትከታተልና እያደረጉ ከሆነ ኦኬ ሂዱበት፣ ወደዛ መስመር እየገባን ነው። አይ ከሆነ ደግሞ ኖ ይሄማ ያ እንዲፈጠር ቃል የገባችሁትና የተስማማንበትን ነገር የሚያበላሽ ነገር እያደረጋችሁ ነው እያልክ ወደዛ ቦታ እንዲወስዱ እየገፋ ትሄዳለህ። እነኚህ ናቸው አካሄዶች። ህገ መንግስት ግን በጣም ትልቅ ጉዳይ ነው። ህገ መንግስት ከዛ በላይ ጉዳይ ነው። ለዚህ ነው ትንሽ ጊዜም መውሰድ አለብን። ኢትስ ኖት ኢቭን የእንትን ብቻ ሳይሆን በአንድ ዓመት በሁለት ዓመት አጣድፈህ የምትቀይረው ነገር አለ። ህገ መንግስት ሰፊ ውይይት ይፈልጋል። ህብረተሰቡ በደንብ እንደ በፊቱ ዝም ብለን የተወሰኑ ፓርቲዎች እንዲያረጉት ሳይሆን ህብረተሰቡ ያመነበት ኦኬ ይሄ ዘላቂ የሆነ የፖለቲካ ስርዓት ለመፍጠር
የተመቻቸ ህገ መንግስት ነው ብሎ ያመነበት ነገር መፍጠር ነው ለዘላቂው ሰላም የሚሰጥህ። ለዚህ ነው ያሰፊ ውይይት የሚፈልገው። በእኔ እምነት የሚቀጥሉት 5 ዓመታት ውስጥ ከሚሰሩት ስራዎች አንዴ ይሄ በእርግጥም የህዝብ ውክልና ያለው እንትን ከተደረገ በኋላ እነኛ ውይይቶች ናቸው። እነኛ ውይይቶች በመንግስት ደረጃ ብቻ አይደለም የሚደረጉት። በምሁራን መካከል ውይይቶች መደረግ አለባቸው። በህብረተሰቡ ውስጥ ውይይቶች መደረግ አለባቸው። በፖለቲካ ፓርቲዎች ውስጥ ውይይቶች መደረግ አለባቸው። እነኚህን ሁሉ ካደረግን በኋላ ነው ህብረተሰቡ በሬፈረንደም ያን ህገ መንግስት በዚህ መልክ እናሻሽለው የሚለው። ስለዚህ አሁን አንነካካው። ያለንበት ስሜት ጥሩ አይደለም። በጣም አስከፊ ከሆነ ስርዓት እና በደል ውስጥ ነው የወጣ ነው። ገና ውስጣችን እንኳን ፕሮግራማችሁ ላይ እናነሳዋለን በደንብና እሱን በዚሁ እንትን ብለነው ላለመዱ ከሲሳይ አጌና ጋር አንድ ቃለ ምልልስ ላይ እርሶ ሲያደርጉ የሰማሁት ኢዜማ ምርጫ ሲወዳደር በየወረዳው የሚያወዳድራቸው እጩዎች የየወረዳው ነዋሪዎች ናቸው የሚል ነገር አንስተዋል። ልክ ነኝ አይደል? አዎ ይሄን አንስተዋል። ግን የዜግነት ማን ነው የብልጽግና ፓርቲም ደግሞ በተመሳሳይ ብልጽግና ይልና መልሶ የአማራ ብልጽግና የኦሮሚያ ብልጽግና ሲል ወይም የብልጽግና ፓርቲ ኦሮሚያ ቅርንጫፍ አይልም፣ የብልጽግና ፓርቲ አማራ ቅርንጫፍ አይልም። ስለዚህ ኢዜማ ልዋሃድ እንኳ ቢል እዚያ ቦታ ላይ ኢዜማ ውስጥ ያለ አንድ ኦሮሞ ሊሳተፍ የሚችልበትን በር ይዘጋል። ስለዚህ በስም ማን ነው የሚዘጋው? ልነግሮት ነው። ለምሳሌ ማን ነው ብልጽግና የሚባለው አካል አጠቃላይ አንድነትን የሚያጠይቅ ይመስልና ግን በየአደረጃጀቱ በየመዋቅሩ ግን መልሶ እንደበፊቱ የኦሮሚያ የአማራ የትግራይ የሚል እንትኖች ነው እየተቋቋሙ ያሉት የሚለውን አንድ ላይ ያያይዙና እርሶም በተመሳሳይ በየወረዳው የየወረዳው ነዋሪዎች ናቸው የሚወከሉት ያሉትን ያነሱና የዜግነት ፖለቲካ ማለት ግን የአስተሳሰብ ፖለቲካ ነው። ምን አመጣው የየወረዳው ነዋሪዎች ወይም ተወላጆች ናቸው እዛ ቦታ ላይ የሚሳተፉት ሲሉ የበለጠ አቅም ያላቸው በአስተሳሰባቸው የላቁ በራእያቸው የላቁ አካላት ምናልባት እድላቸው ይጠባል። ስለዚህ መልሶ ሁለት ነገር ነው እየተነሳ ያለው የሚልም መከራከሪያ ነው የሚቀርበው። ግራ የሚገባ እኮ መከራከሪያ ነው። ይሄን የሚያቀርቡ ለሰማው ለመጀመሪያ ጊዜ ነው የምሰማው። ግን እንደዛ መከራከሪያ የሚያቀርቡ ሰዎች ካሉ ምርጫ የሚደረገው በወረዳ አይደለም እንዴ? አዎ ምርጫ በወረዳ ነው። 547 የምርጫ ክልሎች አሉ። እነኛ 547 የምርጫ ክልሎች ውስጥ የወረዳው ነዋሪ ይወክለኛል የሚለውን ሰው ይመርጣል። ከሌላ ቦታ መጥቶ አይወዳደርለትም። የዛው የወረዳ የአስተሳሰብ ፖለቲካ ግን ድንበር አይገድበውም ነው። ምን ማለት ነው? እሱ እኮ ነው that's why strange የሚያደርገው ይሄ አሁን ያነሳሁን ጥያቄ ግራ የሚያጋባው አንድ ወረዳ ላይ የፓርላማ ተወዳዳሪ ፓርላማ ወኪል በዚህ ወረዳ ላይ የሚል የምርጫ እንትን ያወጣው 547 ወረዳዎች አሉ። እነኚህ ኮንስቲትዩንሲስ የምንላቸው ነው። እነኛን ኮንስቲትዩንሲስ የሚወክል የዛ አካባቢ ተወዳዳሪ ነው። ሌላ ኬት ይመጣል? ከዚህ ከሌላ ከአዲስ አበባ ሄዶ እናጥበውና በወረዳ የጨርቆስ ሰው ሄዶ ቦሌ ቢወዳደር ምንድነው? በአስተሳሰብ የጨርቆስ ሰው መወከል ያለበት በጨርቆስ ነዋሪ ነው። that's why ኮንስቲትዩንሲ የሚባለው እንዴ ውክልና እኮ ማለት ያ የጨርቆስ ህዝብ ተሰብስቦ እኔን ይወክለኛል የሚል የሚያውቀውን የዛን የጨርቆስ አካባቢ ሰው እንዲወዳደር ያደርጋል። እንዴ በህግ እኮ በምርጫ ህግ አንድ ወረዳ ውስጥ ለመወዳደር በየትም ሀገር ነው የትም ዴሞክራሲያዊ የምትለው የትም ሀገር አንድ ሰው በአንድ ወረዳ ውስጥ ለመወዳደር የዛ ወረዳ ቢያንስ የ6 ወር ወይም የ1 ዓመት ነዋሪ መሆን አለበት እንደ የአገሩ ህግ። ይሄን እኮ የሚሆነው ወረዳህ ማወቅ አለብህ ለመወዳደር። የምታገለግለው እኮ የዛን ወረዳ ህዝብ ነው። ከየት መተህ ነው ማታውቀውን ወረዳ የምታገለግለው? የዜግነት ፖለቲካ ማለት ማንም ዜጋ በፈለገበት ቦታ ኖረበትም አልኖረበትም ይወዳደር ማለት እኮ አይደለም። በሚኖርበት ሳይሆን የዜግነት ፖለቲካ የሚያቀነቅነው አስተሳሰብን ነው። ትሩ አይደለ? ለዚህ ነው እኮ ማንም ወደዚህ ወደ ምርጫ እንትን ውስጥ ከገባ ነው እንደሱ በተወላጅነት ምናምን ሳይሆን አስተሳሰብ ነው ማሸነፍ ያለበት ብሎ የሚያምን አካል እንደዚህ አይነት ሽንሽን ውስጥ ምን ከተተው ነው። ሽንሸና አይደለም እኮ እያልኩ ነው። ይኸው በፍጹም የጠራ አስተሳሰብ አለመያዝ ካልሆነ በቀር ያ የምናወራው በየወረዳው ውክልና የምንለው ነገር ተወዳድሮ ያንን ወረዳ ለመወከል የዛ ወረዳ ነዋሪ መሆን አለበት። ይሄ የትም ሀገር በየትኛውም የዴሞክራሲያዊ ስርዓት አንድ ሰው
የዛ ወረዳ ነዋሪ ሳይሆን የዛ ወረዳ እንትን ሳይኖረው ውክልና ወክሉኝ ብሎ ያን ወረዳ ሊጠይቅ አይችልም። ህግም አይፈቅድለትም። ለዚህ እኮ ነው ይሄን ያህል ጊዜ መኖር አለብህ ምናምን የሚባለው። ከዛ በኋላ ግን የሚለየው ከዜግነት ፖለቲካ ላይ እዛ ወረዳ ውስጥ ለመወዳደር ግን ዘርህ ይሄ መሆን አለበት ያ መሆን አለበት የሚባል ነገር የለም። የዛ ወረዳ ነዋሪ መሆን አለብህ። የዛ ወረዳ ነዋሪ እስከሆንክ ድረስ ከምንም ኢትዮጵያዊ እስከሆንክ ድረስ የፓርቲው አባል መሆን ትችላለህ። ፓርቲውን ወክለህ መወዳደር ትችላለህ። የፓርቲውን አመለካከት እስከያዝክ ድረስ የፓርቲው አባላት እስከመረጡህ ድረስ እዛ ያሉት የዛ ወረዳ የፓርቲ አባላት እከሌ ይወክለን ብለው ለህዝብ ውድድር አቅርበው ያ ህዝብ ደግሞ በእርግጥም ይሄ የኢዜማ ወኪል ይሻለናል ካለ ምርጫ የሚካሄደው እንደዛ ነው። ሶ የኢዜማ ጋምቤላ ውስጥ ያሉ 3 የምርጫ ወረዳዎች አሉ። ጋምቤላ ውስጥ ያሉ 3 የምርጫ ወረዳዎች ውስጥ 3 የወረዳ የፓርቲ ስትራክቸር አለ። እነኚህ የፓርቲ ስትራክቸር ውስጥ ያሉ ሰዎች እነኛን ወረዳዎች የሚወክሏቸውን ሰዎች የሚመርጡት እነሱ ናቸው። ሲመርጡ እዛው አካባቢ የሚያውቁትን የዛው አካባቢ ተወላጅ ነዋሪ የሆነ ሰው ነው የሚመርጡት። ሌላ ኬት ያመጣሉ? ከአዲስ አበባ ብርሃኑ ሄዶ ጋምቤላ ልወዳደር የሚልበት ምን መሰረት አለው? እዛ አይኖርም። ነዋሪነቱ እዛ አይደለም፣ በህግም አይችልም። ቢኮዝ እዛ ነዋሪ መሆን አለበት ለመወዳደር። ሁለቱን እንዴት አድርገን ጉዳዩን ከከተማ አውጥተን ግን ስናየው ቀደም ሲል ወዳሉት ወደ ጎሳ ፖለቲካ የመሄድ እድሉ አይሰፋም። አሁን ባልካሉት ተነስተን አሁን አይደለም እኮ የምልህ ድሮ በጃንሆይ ጊዜ ፓርላማ በሚመረጥ ጊዜ የሚመረጠው በምርጫ ዲስትሪክት ነው። የኢሌክሽን ዲስትሪክት ብትለው ይሄንን ነው። ኦሮሚያ ውስጥ ሄዶ እዛ ኦሮሚያ ውስጥ ማን ነው የሚወክለው ሲል የዛ አካባቢ ነዋሪ ይወክለኛል ብሎ የሚለውን ሰው ነው የሚመርጠው። የትም አሜሪካን ሀገር ብትሄድ የትም ቦታ ምርጫ የሚደረገው የዛ ወረዳ የዛ አካባቢ የዛ ኮንስቲትዩንሲ ነዋሪ የሆነ ሰው ነው የሚወዳደረው። ያ ኦብቪየስሊ ወደድክም ጠላህም የየአካባቢውን ማህበረሰብ ይመስላል። ለዚህ እኮ ነው እኛ እንደውም ከብሔር ፖለቲካ ይሄ የሚለየው አዳማ ውስጥ ለመወዳደር አዳማ ኦሮሚያ ክልል ውስጥም ቢሆን የአንድ የአዳማ ወረዳ ተወዳዳሪ እንዲወዳደር ፓርቲው የሚወክለው ሰው በምንም አይነት ዘሩ ለይቶ አይደለም። የዛ አካባቢ ወረዳ አባል እስከሆነ ድረስ ለመወዳደር እና የፓርቲው አባሎች እስከመረጡት ድረስ መወዳደር ይችላል። ብሔሩ ከየትም ይሁን ከየትም ይምጣ ያ ነው ልዩነቱ። ደም ቆጥሮ እዚያ ጋር ኦሮሞ መሆን ብቻ አለብህ ወይም እዚህ ጋር ትግሬ ብቻ መሆን አለብህ የሚል አይደለም። እዛ እስከኖርክ ድረስ መቼምና መቼም ቤትም ሀገር ኒውዮርክ የሚወዳደር ሰው የኒውዮርክ ነዋሪ ነው። የተለያዩ ዲስትሪክቶች አንድ ፖይንት በጣም ኢምፖርታንት ፖይንት አንተ ያነሳው አገራዊ የሆነ ፓርቲ እንደ ኢዜማ ያለ አገራዊ ፓርቲ ስታቋቁም ይሄ ሀገራዊ ፓርቲ በሁሉም የሀገሪቱ ክልል የሚወዳደር እስከሆነ ድረስ በሁሉም የሀገሪቱ ክልል የፓርቲው ቅርንጫፎች አሉ። አሁን ኦሮሚያ ውስጥ የኢዜማ የፓርቲ ቅርንጫፎች በየወረዳው አሉ። እኛ በወረዳ ስለሆነ የተደራጀ ነው። በየተለያዩ የኦሮሚያ ወረዳዎች የኢዜማ ጽህፈት ቤቶች አሉ፣ የኢዜማ አባላት አሉ። ብልጽግና ፓርቲም የኢትዮጵያ ብልጽግና ፓርቲ ብሎ አገራዊ የሆነ ፓርቲ ካቋቋመ የኢትዮጵያ ብሎ አይደለም ያቋቋመው ብልጽግና ነው ያለው። ብልጽግና አሜሪካን ሀገር ዴሞክራቲክ ፓርቲ ሲባል አሜሪካን ዴሞክራቲክ ፓርቲ አይባል። ያን ያህል እንትን አይደለም። እኛ ሀገር ሌላ ትርጉም ስለሚሰጠው ነው እንጂ ከዛ አማራ ሲል ለምን የብልጽግና ፓርቲ ቅርንጫፍ ለምን አይደለም? የክልል እኮ እሱን እኮ ነው የምልህ። አሁን የኢዜማ የአዳማ ብራንች ያልኩት ግን ገብቶታል ፕሮፌሰር። አሁን ለምሳሌ የአማራ ብልጽግና ፓርቲ ጽህፈት ቤት ነው እንጂ የሚለው የአማራ ብልጽግና ቅርንጫፍ አይልም። እኔ እሱን አላውቅም። ይሄ አየዛት ሰው ሁለቱን በፊት ጀምረህ ልክ አንድ እንደሆን ተመካክረን ስትራክቸር እንደፈጠርን ምናምን አድርገው የሚቀርበውን ይዘህ ካላወራህ በቀር እኔ የብልጽግና ፓርቲ ሪጂናል ብራንቾቹን እንዴት አድርጎ እንደሚያዋቅር አላውቅም። ቱቴል ዘ ትሩዝ ግን አሁን ለምሳሌ አሜሪካን ሀገር ሁለት ፓርቲዎች አሉ። ሪፐብሊካን ፓርቲ አለ፣ ዴሞክራቲክ ፓርቲ አለ። በአምሳዎቹም ስቴቶች የዴሞክራቲክ ፓርቲው ብራንች አለ፣ የሪፐብሊካን ፓርቲው ብራንች አለ። እኛም እንደ ኢዜማ ኤግዛክትሊ ይሄንን ነው የምናደርገው። በየወረዳው የኢዜማ የእናንተ ተመሳሳይ የኢዜማ ፓርቲ ሆኖ ቅርንጫፍ ተብሎ ስላየን እሱ ብዙ አያስቸግርም። ግን አሁን እርስዎ በሚሉኝ እንደዚህ ሀገር አቀፍ እንዲህ ብሔርተኝነቱ በጦዘበት ሁኔታ ላይ እንኳንስ ተወዳድራችሁ ለማሸነፍ እንደው የምትንቀሳቀሱበት እድል አለ? አሁን ካለው ሁኔታ ቀደም ሲልም እርስዎም ሲያነሱት ነበርና
እንደው ማሰባችሁ የሚሉም እኮ አሉና እንዴት ነው ማሰባችሁ? አየህ ማሰባችን የሚገርማቸው ሰዎች አንድን ማህበረሰብ በእንትኑ ብቻ በብሔር ማንነቱ ብቻ ሌላ አስተሳሰብን ነገር በሙሉ ጥሎ ከአንድ ማንነት ውጪ ያውም ከቋንቋ ጋር በተያያዘ ማንነት ውጪ ሌላ ሊያስብ አይችልም የሚል ከፍተኛ ንቀት ለዛ ህብረተሰብ ከሌለው በቀር ሰዎች የሰዎች ማንነት በአንድ ነገር ብቻ አይወሰንም። የሰዎች ማንነት የተለያየ ነገር ነው። አሁን አንተ ብሔር ምን እንደሆነ አላውቅም፣ በሙያ ጋዜጠኛ ነህ፣ አዲስ አበባ ነዋሪ ነህ፣ ሜቢ አንድ እግር ኳስ ቡድን ትደግፍ ይሆናል። እነኚህ ሁሉ የማንነት እንትኖች ናቸው። ዘ ሴም ቲንግ እኔም ውጭ ሀገር ኖር ያለው ያ የተወሰነ የሚሰጠኝ ከማንነቴ ጋር የተያያዘ ነገር አለ። ብሾፍቱ ተወልጃለሁ፣ አዲስ አበባ አድጌያለሁ፣ ኳስ እወዳለሁ፣ ኢኮኖሚስት ነኝ፣ ማስተማር እወዳለሁ። እነኚህ ሁሉ የማንነቶቼ ምልክቶች ናቸው። ብርሃኑ ግን ዲፋይንድ የሚሆነው በዘሩ የመጣበት ዘር እናትና አባቱ ተጠይቆ በዛ በመጣበት ዘር ያውም በእኛ ሀገርማ የተወሰነ ጅልነትም አለው። በአባት ብቻ ነው እናት ማተራ ያደርግ በዛ ብቻ ነው የሚያስበው፣ ሌላ ነገር የሚያስበው ነገር የለም ብለህ ስታስቀምጥ እኔ ምን አይነት ንቀት ቢኖረኝ ነው በአንተ ላይ ያንን ብለው ያ ሁሉ ማንነቶችህ የትኛው እንደሚበልጥብህ ምን አውቃለሁ። ምርጫ ሊደረግ ውይይት ሲደረግ አንድ መራጭ እኔ የማስበው አንድ መራጭ በመጀመሪያ የሚያደርገው ለእኔ ጥቅም እንደ ግለሰብ እንደ ቤተሰብ ልጆች እንዳሉት ሰው የኢኮኖሚ ፍላጎት፣ የትምህርት ፍላጎት፣ የጤና ፍላጎት እንዳለው ሰው ህይወቴን የሚያሻሽልልኝ ምን አይነት ፖሊሲ ነው ብሎ ይመርጣል ብለን እናስባለን። አንድ የዘር ፖለቲካ ስለሆነ እሱ ብቻ ነው የሚወክለኝ ካለ እኔ ብቻ አላስገድደውም። ዛት እንትን የሚያደርገው እሱን አየህ። እኔ የምለው ምንድን ነው ያንን የምታምኑ ሰዎች ይሄ ሰው ከዘር ውጪ ሊያስብ አይችልም፣ መደራጀትም ፖለቲካው መደራጀት ያለበት በዘር ነው የምትሉ ሰዎች የሚሉ ድርጅቶች አሉ። ሰዎች ካሉ የምትሉ ሲሉ እኔንም ማካተት የለ አንተን ማለት ያለ የሚሉ ሰዎች ታዲያ ለመፈተን ለምንድን ነው የሚፈሩት? እነኚህ የተለያዩ ሀሳቦች ሁሉም ጋር በነፃነት ይሄዱ። ሁሉም የተለያየ አመለካከት ያለው የትም ቦታ ሄዶ ይቀስቅስ። ይሄ ፖሊሲ ይሻልሃል፣ ለልጆች፣ ለቤተሰቦች፣ ለአካባቢህ እድገት የተሻለ ኢኮኖሚ፣ የተሻለ ትምህርት የሚሰጥህ ይሄ ነው ብዬ እኔ ሄጄ በመቀስቀሴ ኦሮሞ ውስጥ ያለው ሰው የኦሮሞ ድርጅት እስካልሆን ድረስ መቀስቀስ አትችልም የሚለኝ ለምንድን ነው? በራሱ ማህበረሰብ መተማመን ከሌለው በቀር ወይም ሰዎችን የሚያይበት መነጽር የተንሸዋረረ ስለሆነና እሱ ብቻ ስላመነበት ሁሉም የግድ እንደዚህ ማመን አለበት ካላለ በቀር ምርጫ ማለት እኮ ይሄ ነው። በአጠቃላይ ምርጫ ማለት ማህበረሰብ ለመምረጥ 2-3 በጣም ወሳኝ ኩነቶች አስፈላጊ ነገሮች አሉ። አንደኛ ሰላም መኖር አለበት። ያለ ፍርሃት ማንንም እንትን ሳይል ኢንቲሚዴትድ ሳይሆን መምረጥ መቻል አለበት። ሁለተኛ ያሉት አማራጮች ምን እንደሆኑ መስማት አለበት። ምንድነው ያለው አማራጭ ለኔና ለቤተሰቤ ብዬ ከሆነ መመርጠው ያሉት አማራጮች ምን እንደሆኑ መስማት አለበት። እነኛን ለመስማት እነኛን ስሰማ ነው በትክክል ለኔ ይሻለኛል የሚለውን የመመርጠው። ይሄንን ከልክለህ ከዛ በኋላ ምርጫ ብትለው ምን ምርጫ ነው? አስፈራርተህ የግድ ይሄን ካልመረጥክ ብለህ ወይም ሌላውን ከሰማህ ተወግዘሃል ወይ መጥቼ በድንጋይ ወግረሃለሁ ወይም እንትን አረጋለሁ እያልክ ምኑን መረጠው ሰው? ለዚህ እኮ ነው እኛ ሁለት ነገሮች ነው የምንለው። አንደኛ ይሄ ምርጫ ትክክል እንዲሆን እውነተኛ የህዝብ ፍላጎት መገለጫ እንዲሆን እነኚህ አስፈላጊ ሁኔታዎች መሟላት አለባቸው። ሰላም መኖር አለበት። የፖለቲካ ድርጅቶች በየትኛውም የሀገሪቱ ክልል ያለምንም ፍርሃት በነፃነት መንቀሳቀስና ማስተማር፣ ቢሮ መክፈት መቻል አለባቸው። በዛ አካባቢ ያለው ማህበረሰብ ሁሉም ዘር ብሔር ምናምን አለ ሁሉም እንደ ምርጫ የሚደረገው እንደ ግለሰብ ሄደ ነው። እዛች ምርጫ እንትን ውስጥ ስትገባ
ለኔ ለቤተሰቤ ምን ይሻለኛል ለሀገሬ ምን ይሻለኛል አሁን ግን እሱ እየሆነ ነው እናንተስ እሱ እየሆነላችሁ ኦኬ ወደዛ እንምጣ የመጀመሪያው እየሆነላችሁ ነው በአግባቡ ቢሮ መክፈት አይደለም ተንቀሳቀሳችሁ ፕሮፓጋንዳውንም ይሁን ፖሊሲያችሁን ማስረጽ የምትችሉበት እድል በተጨባጭ በዚህ ሰዓት ፕሮፌሰር አለ ወይ እየሆነ ነው ወይ ነው እሱ ጥሩ ጥያቄ የጀመርክበት አጀማመር ነው እንጂ ትንሽ ችግር ያለው ይሄ ጥሩ ጥያቄ የጀመርክበት አጀማመር እንደው እብደት አይደለም ወይ ስላልክ ነው ያበደው ማን ነው የሚለውን በደንብ ነው እኔ እነሱን ነው ማስተጋባው እሺ ይሄኛው ጥያቄ ግን በጣም ወሳኝ ጥያቄ ዛሬ የተመለከታችሁት የመጀመሪያ ክፍል ነው የሚሆነው ሁለተኛውንና የመጨረሻውን ክፍል ደግሞ ብዙ አጀንዳዎች ያነሳንበትን ሳምንት ተጠብቃላችሁ ስለዚህ ሳምንት ስንገናኝ ደግሞ ከምትመለከቷቸው ጉዳዮች ውስጥ ጥቂቶቹን ብናሳያችሁ ምርጫ ደግሞ እንደ በፊቱ አይነት በወያኔ ጊዜ ይደረግ የነበረው የውሸት ምርጫ ማንም የሚቀበለው አይደለም የት ጋር እንዳደረሰን አይተናል እንደው ለነበረው ሁሉ ይሄ 27 አመቱን ሙሉ ለነበረው ሁሉ ወያኔ ለብቻው ተጠያቂ ወይም ህወሓት ብቻ ተጠያቂ የሚሆንበት ልክ ነው ወይስ በርሶ እምነት እንደዛ ነው ወይ የፓርቲ አመራሮች ቁጭ ብለው ለኢዴፓ ይሄን ያክል ለሰማያዊ ይሄን ያክል ምናምን የሚባል ነገር የለም የወያኔ ተላላኪ ነው ከምትሉት ኢዴፓ ጋር ተዋሃደን የሚል ዜና ሲሰማ ሰው ደንግጧልና ለምን ፈለጋችሁ ከኢዴፓ ጋር ለመዋሃድ 10 ጊዜ የሰላም ሰው ሁን መጥቶ አፍንጫህን ሊደበድብህ የሚፈልግ ጢቦ ጉልበተኛ ቢመጣብህ ዝም ብለህ አትደበድብ ያንን ከመርህ ጋር ማጋጨት ስተት አሁን ንቅናቄ ነን ግንቦት 7 ስለዚህ በወደብ ጉዳይና በኤርትራ ጉዳይ ላይ ያለንን አቋም አንገልጽም የሚል ኢንተርቪውትን አይቼ ያለውኝና በዚያ ደረጃ አሁን ደግሞ ፓርቲ ናችሁ ግልጽ ያለ አቋማችሁን ዝም ብሎ በተውሸለሸለ መንገድ ነው እንጂ የቀረበው እንደሱ አይነት ነገር አይታይም ወደብ ላይ ያላችሁ አቋም ኢቭን ባንዲራ ላይ ራሱ አርማ የሚባልንም ነገር በፊት ስታወግዙት ነበርና አረንጓዴ ቢጫ ቀይ መሆኑን ጠቅሳችሁ ለህዝበ ውሳኔ ይቀርባል የሚልም ነገር አንሳችኋልና ብዙ ነገር ልክ እንደ ኢህአዴግ ህዝበ ውሳኔ የሚል ነገር በጣም አበዛችሁ እዚህ ውስጥ እንደ መንግስት እኮ ሚና ሊኖራችሁ ይገባል ቁርጥ ያለችዋን ነገር ቁጭ ማድረግ የሚልም ነገር ተመልክቻለሁ ቁርጥ ያላለ ነገር ያልነው ነገር ዴሞክራሲያዊ ስርዓት ያለ ዴሞክራሲያዊ ፓርቲ ሊፈጠር አይችልም ለዚህ እኮ ነው አንዳንድ ጊዜ ከኢህአዴግ ዴሞክራሲን መጠበቅ ከባብ እንቁላል እርግብ መጠበቅ ነው የሚባለው ዴሞክራሲያዊ ስርዓት የሚፈጥሩት ዴሞክራሲያዊ ፓርቲዎች ከሆኑ ውስጣቸው ዴሞክራሲያዊ መሆናል ውስጣቸውን ዴሞክራሲያዊ ለማድረግ በመጀመሪያ አደረጃጀታቸው ከታች ጀምሮ ከወረዳ ጀምሮ ራሳቸው የፓርቲ አባሎች የሚመርጧቸው ተወዳዳሪዎች አመራሮች ያሉበት ግን በጋራ የሚያስተሳስራቸው አመለካከት ያለበት አወቃቀር መኖር አለበት የሚለው አንዱ የሄድንበት መንገድ ሁለተኛው ግን በኢትዮጵያ የፖለቲካ ፓርቲዎች ዘመናዊ የፖለቲካ ፓርቲዎች ከመጡበት ጊዜ ጀምሮ የመጣው ከዚህ ከሶሻሊስት ርዕዮተ ዓለም የተወሰደ የፓርቲ አደረጃጀት ይሄ አውራ ፓርቲ የሚባል ወይም ቫንጋርድ ፓርቲ የሚባል ነው ሶ ፓርቲው ኤቭሪቲንግ ፓርቲው መንግስት ነው ፓርቲው በሁሉ ነገር ውስጥ ገብቶ እንትን የሚያደርግ ነው ይሄ አካሄድ ነው በፍጹም ዴሞክራሲያዊ ስርዓትን ሊሸከም የማይችል የፓርቲው አደረጃጀት ፓርቲና መንግስት መለየት አለባቸው ፓርቲ በአመለካከት የተሰበሰቡ ኃይሎች አንድ ላይ ሆነው ፖሊሲ አውጥተው የሚወዳደሩበት መንግስት ግን ለመረጠህ ብቻ ሳይሆን ላልመረጠህ የምታገለግል በእኩልነት ለሁሉም ዜጎች የምታገለግል ሶ ፓርቲው መንግስትን ሙሉ ለሙሉ ከተቆጣጠረ ዜን በፓርቲና በመንግስት መካከል ያለው ልዩነት ይደበዝዝና ያንተን ፓርቲ ደጋፊዎች ብቻ ለማለማመድ ነው መንግስት ስትሆኑ ተለይቷል ነው አሁን ግን እሱ እየሆነ ነው እናንተስ እሱ እየሆነላችሁ ወደዛ እንምጣ የመጀመሪያው እየሆነላችሁ ነው በአግባቡ ቢሮ መክፈት አይደለም ተንቀሳቀሳችሁ ፕሮፓጋንዳውንም ይሁን ፖሊሲያችሁን ማስረጽ የምትችሉበት እድል በተጨባጭ በዚህ ሰዓት ፕሮፌሰር አለ ወይ እየሆነ ነው ወይ ነው እሱ ጥሩ ጥያቄ የጀመርክበት አጀማመር ነው እንጂ ትንሽ ችግር ያለው ይሄ ጥሩ ጥያቄ የጀመርክበት አጀማመር እንደው እብደት አይደለም ወይ ስላልክ ነው ያበደው ማን ነው የሚለውን በደንብ ስላልሆነ ነው እኔ እነሱን ነው ማስተጋባው እሺ ይሄኛው ጥያቄ ግን በጣም ወሳኝ ጥያቄ እሺ እኛ ከመጣን ጀምሮ ስንል የነበረውን ነገር ታስታውስ እንደሆነ ምርጫን በሚመለከት ስንጠየቅ ይሄ ምርጫ በአገሪቱ ታሪክ በጣም ወሳኝ የሆነ ምርጫ አንደኛ አገሪቱ ገደል አፋፍ ላይ ቆማ ገደል ልትገባ ስትል ነው የቆም ነው የቆመበት ምክንያት ያንተ በፊት ከነበረው አይነት ስርዓት ወጥተን ወደ እውነተኛ ዲሞክራሲያዊ ስርዓት እንሄዳለን ስለተባለ ነው በተወሰነ ደረጃም ቢሆን የረገበው ከዛ በኋላ በተለያየ ምክንያት ሌሎች ግጭቶች ቢኖሩ ኢትዮጵያ በታሪኳ ዲሞክራሲያዊ የሆነ ስርዓት መስርታ አታውቅም ይሄ የመጀመሪያው ነው
ዲሞክራሲያዊ ስርዓት ማለት ደግሞ ትልቅ ትርጉም ያለው ነገር ነው። ዝም ብሎ መሪዎችህን መምረጥ ብቻ ሳይሆን እንደ አንድ ዜጋ በነፃነት የምትኖርበት ሀገር። ይሄ መጀመሪያው የሚሆነው እሱ ከሆነ ማለት ነው ምርጫው። ገባኝ። ሶ ሲግኒፊካንሱን ነው መጀመሪያ ልነግር የፈለኩት። ይሄ በጣም በጣም ወሳኝ ምርጫ ነው። ይሄ ምርጫ ከተበላሸ እንደ አገር ወዴት እንደምንሄድ አላውቅም። የምሬን ነው። በጣም በጣም ችግር ውስጥ ነው የምንገባው። ስለዚህ ምርጫ ደግሞ እንደ በፊቱ አይነት በወያኔ ጊዜ ይደረግ የነበረው የውሸት ምርጫ ማንም የሚቀበለው አይደለም። ያው የት ጋር እንዳደረሰን አይተናል። ይሄ ምርጫ ከገባንበት ችግር ሊያወጣን ከሆነ ትክክለኛ ምርጫ መሆን አለበት፣ ነፃ መሆን አለበት፣ ህብረተሰብ የሚፈልገውን ነገር የሚገልጽበት፣ ህብረተሰቡ ይወክሉኛል ያላቸውን ሰዎች የሚመርጡበት መሆን አለበት። ይሄን ለማድረግ ምን ያስፈልጋል ብለን ሰላም ያስፈልጋል። ምርጫውን የሚያካሂዱ ተቋሞች በትክክል መስራት አለባቸው። እንደ ምርጫ ቦርድ፣ ቅድም እንዳልኩት የሴኩሪቲ፣ የፖሊስ፣ የደህንነት ስራዎች ከምንም ለማንም የፖለቲካ ፓርቲ ሳያደሉ ሁሉንም በነፃነት የዳኝነት ስርዓቱ ግጭት ቢኖር ለምሳሌ በምርጫ ወቅት ያለመስማማት ቢኖር ኢንዲፔንደንት ሆኖ በነፃነት መዳኘት የሚችል እነኚህ ተቋማት በትክክል በስራ ላይ መዋል አለባቸው። ይሄን ማድረግ የለውጡን ስርዓት በኃላፊነት በአደራ የተረከቡት እነኚህ ሰዎች ሞት ድምፅ ሰተንበትም ባይሆን በጋራ ስምምነት በሚመስል ነገር የተረከቡት እነኚህ ሰዎች ይሄን ማረጋገጥ አለባቸው ምርጫው ከመደረጉ በፊት። ስለዚህ ዝም ብሎ ምርጫ ለማድረግ በፊት በነበረው ሰሌዳ ላይ ከመቸኮል እነኚህ ነገሮች መኖራቸውን እናረጋግጥ። ይሄን ለማድረግ ተጨማሪ ጊዜ የሚያስፈልግ ከሆነ ለምሳሌ ያለውን የሰላም ሁኔታ በየክልሉ በደንብ ለማረጋገጥ ጊዜ የሚወስድ ከሆነ ምርጫ ቦርድን ጠንካራ ራሱን የቻለ ተቋም ሆኖ መስራት የሚችልበት ጊዜ የሚወስድ ከሆነ ጊዜ ሰተን ብናረገው ይሻላል፣ ቸኩለን የማይሆን ምርጫ ከምናደርግ ብለን ስንከራከር ቆይተናል። ይሄ ኦፊሻል አቋማችን። እንደውም አንዳንድ ሰዎች በዛ ጊዜ እነሱ እስኪደራጁ ድረስ ነው ጊዜ ሊገዙ ነው እያሉ ነበር። ምንም ኢንትረስታችን እሱ አልነበረም፣ አሁንም አይደለም። ምርጫው ትክክል መሆን አለበት። ምርጫውን ትክክል ለማድረግ እነኚህ ከሰላም ጀምሮ እነኚህ የተለያዩ ተቋማት በትክክል መስራት አለባቸው። ይሄን ማድረግ እንችላለን ካለ መንግስት፣ ኃላፊነቱ የመንግስት፣ ሰላም ማስጠበቅ የመንግስት ዋና ስራ ነው። ይሄ ምርጫ ከመደረጉ በፊት በሁሉም የሀገሪቱ ክልሎች ሰላም መኖሩን ማረጋገጥ አለበት። ምርጫው ከመደረጉ በፊት ባሉት የቅድመ ምርጫ ስራዎች የፖለቲካ ድርጅቶች በሁሉም ቦታ በነፃነት ያለምንም ፍርሃት ቢሮ መክፈት አይደለም ስብሰባ ማድረግ ምን ማድረግ መብታቸው መሆኑን መረጋገጥ፣ ህብረተሰቡ በተወሰነ ደረጃም ቢሆን ከፖለቲካ ጋር ከተያያዙ ካሉ ፍርሃቶች መውጣት አለ። እነኚህ ነገሮች አስፈላጊ ግን አሁን ባለው አለው አሁን ይሄ አለው ብቻ ሳይሆን ይደረሳል ወይስ ይሄ አሁን ያለው ፓርላማ የሥራ ዘመኑ ከመጠናቀቁ በፊት እንግዲህ አዲስ ተረካቢ ምርጫ ተካሂዶ አዲስ መንግስት መቋቋም ካለበት በዚህ ጊዜ ውስጥ የመጣንበት ሂደትና አሁን ያለንበት ሁኔታስ ያን ማድረግ የሚያስችል እድል ነው የሚታየው ወይስ ስጋት? ኃላፊነቱ የመንግስት ነው። በዚህ እንስማማ። መጀመሪያ ይሄንን ማድረግ ኃላፊነቱ ይሄንን አገር ወደ ዴሞክራሲያዊ ስርዓት አሻግራለሁ የሚል ቃል የገባና ህብረተሰቡ እሺ ይሄን የምታረግ ከሆነ ብሎ የተቀበለው የነ ዶክተር አብይ መንግስት ስራ አንድ ትልቁ ስራ ይሄ በቁርጠኝነት እንኳን ቢንቀሳቀሱ ግን የሚችሉበት ሁኔታ አለ። በእናንተ እሱን ያው ምን መሰለ እንደው እውነት ለስሜት እንትን ሳይሆን እውነት እንነጋገር ከተባለ የፖለቲካችን ሁኔታ ባለፈው አንድ አመት ተኩል እንኳን እንዴት ከፍና ዝቅ እንደሚል ሁሉ ጊዜ ከፍና ዝቅ ነው የሚለው። ግጭቶች ይኖራሉ፣ ዜና ይረግባሉ ምናምን። እኔ ዛሬ አሁን ባለፈው ሳምንት አዳማ ኦሮሚያ ክልል ሄደን ስብሰባ አድርገናል። ምንም ችግር አልገጠመም። በሰላማዊ መንገድ ስብሰባችንን አድርገን ከህብረተሰቡ ጋር ተወያይተን መጥተናል። ነገ ቅዳሜ ባህር ዳር ስብሰባ እናደርጋለን። ከሁለት ሳምንት በኋላ ሐዋሳ እናደርጋለን። በተለያዩ ቦታዎች አንዱ እያደረገን ያለነው ቴስት እያደረግን እየሞከርነው ይሄ ነገር አለ ወይ፣ ይሄ ነገር ሊደረግ ይችላል ወይ የሚለውን ነገር ቴስት እያደረግን እየፈተንን ለመንግስት ኃይሎች እኛ ቴስት እያደረግን ቢኮዝ ይሄ ምርጫ ሶ ኢምፖርታንት ለአገራችን ለዚች አገር ለመጀመሪያ ጊዜ ዴሞክራሲያዊ ማምጣት ሂደት ምናልባት ዘላቂ የሆነ ሰላም ልናገኝበት የምንችለው ትልቁ እድል ስለሆነ እንደዚሁ በቀላሉ እንትን ማድረግ የለብንም። እስኪ እንሞክረው። ችግር ያሉበት ቦታዎች የት እንደሆኑም ቢኮዝ የኛን ከሌሎቹ ድርጅቶች የሚለየው በሁሉም ቦታ በአገሪቱ ውስጥ ባሉ ክልሎች ሁሉም ድርጅት አለ። ወደ 260
270 የሚሆኑ ቢሮዎች ከፍተናል። ወደ 400 የሚሆኑ የፓርቲ እንትኖች አደራጅተናል በ400 ወረዳዎች። ሁሉም ጋር የመሄድ እድል አለን። እየሄድን ቴስት እያደረግን ነው። ይሄን ስናደርግ ምንድነው የምናደርገው? ስህተቶች ስናይ፣ ችግሮች ስናይ ለሚመለከታቸው አካሎች እዚህ ቦታ እንደዚህ አይነት ችግር አለ። እኛ ይሄንን የምናደርገው ከበፊት ጀምሮ የምናውቀው አንድ ነገር አለ። ይሄ ለውጥ በተወሰነ ደረጃ ለውጡን የሚደግፉ ኃይሎች ከላይ ያሉት በእርግጥም ወደ ዴሞክራሲያዊ ስርዓት ማሻገር አለብን የሚሉት ሰዎች እንዳሉ ተቀብለንም ያ ግን ታች ድረስ ዘልቆ በየወረዳው ገብቷል የሚል እምነት የለም። ገና ስንመጣ ጀምሮ ያልነው ነው። ይሄ ለውጥ አንድ የሚገጥመው ችግር በፊት በነበረው በኢህአዴግ መዋቅር ውስጥ ያሉ ከታች ድረስ ያሉ ደግሞ ስልጣን ያላቸው በአካባቢያቸው ጉልበትና ስልጣን ያላቸው ኃይሎች በየቦታው አሉ። 10 ጊዜ ከላይ መመሪያ ሰላማዊ መሆን አለበት፣ ምንም መረበሽ የለበትም፣ የፖለቲካ ድርጅቶች ምናምን የሚባል ነገርም ቢኖር ታች ያለው ይሄን ይቀበላል ማለት አይደለም። ብዙ ጊዜ ነው ቴስት ያደርግነው። እኛ ከመጣን ጀምሮ ላይ ያሉትስ በተሟላ ሁኔታ በእርግጥ እርሶ እንደሚሉት ይቀበላሉ የሚል እምነት አላችሁ? እኛ ካየነው እስካሁን ካየነው እነኚህ በተለያዩ ቦታዎች ግጭቶች ችግሮች በሚገጥሙን ጊዜ ለችግሮቹ መፍትሄ የምናገኘው ማዕከል ላይ ባለው የመንግስት አካል አንዳንድ ክልሎች የበለጠ ኮኦፐሬት ያደርጋሉ። በነገራችን ላይ ወጥ አይደለም ነገሩ። አዲስ አበባ ውስጥ እኛ የምናያቸው በጣም የሚያስቁ ብዙ ነገሮች አሉ። አንዳንድ ወረዳ ላይ ኢቭን የወረዳው አስተዳዳሪዎች ምናምን መጥተው እንኳን ደህና መጣችሁ፣ ፖለቲካው በቃ እየተቀየረ ነው፣ በሰላማዊ መንገድ ስለሆነ በነፃነት መንቀሳቀስ ትችላላችሁ ብሎ እኛ ስብሰባ ላይ መጥቶ ቢናገር ይኖራል። አንዳንዱ ጋር አዳራሽ አስፈቅደን ስብሰባ ልናረግ ካደረግን በኋላ የመጨረሻ ሰዓት ላይ በሩን ዘግቶ ቆልፎ ይጠፋባል። ስለዚህ ይሄ የተዘበራረቀ ሂደት ከፍና ዝቅ በእርግጥም ይሄ የምርጫ ዘመን ሳያልቅ እርሶ የሚሉትን የሚመኙትን የተዘጋጃችሁበትን ፕሮግራም ዘርግታችሁ ምርጫ ውድድር ውስጥ ለመግባት የሚያስችል እድል መፈጠሩን የሚያመላክት ነው ወይስ የማያመላክት ነው? በተወሰነ ደረጃ እያየን ነው፣ መሻሻል እያየን ነው። ብዙ ነገሮችን መዳሰስ እንድንችል አጠር እያደረግን ሌላ አንድ መወሻሸትና መደባበቅ ችግር ስለሚኖረው ቀደም ሲል እርሶም በፖለቲካ ውስጥ ውሸት ሲኖር እንደዚህ አይነት ነገሮች ያመጣል ስላሉኝ ነውና አሁን ሲያነሱልኝ በወያኔ ጊዜ እንደነበረው ብለውኛል። በወያኔ ጊዜ እንደነበረው ምርጫ የሚል ነገርና ይመስለኛል ህወሓትን ለመተካት ከሆነ እንደው ለነበረው ሁሉ ይሄ 27 ዓመቱን ሙሉ ለነበረው ሁሉ ወያኔ ለብቻው ተጠያቂ ወይም ህወሓት ብቻ ተጠያቂ የሚሆንበት ልክ ነው ወይስ በእርሶ እምነት እንደዛ ነው ወይ? ሌሎቹስ የሉበትም ወይ? አሁን ያለፉትን 5 ዓመታት ምርጫ ውስጥ በእርግጥም እርሶ የሚሉት ወይ ወያኔ ወይ ህወሓት ብቻ ነው ወይ ስተቱን ሲሰራ የነበረው? ስተትም ከነበረ ነው ምሉት እንደ ኢህአዴግ መወሰድ የለበትም ወይ? ብዙዎች እየተነሱ ይሄን ነው የሚሉት እና እነዚህ ሰዎችን መደበቂያ መስጠት ሳይሆን ወይ ሌሎቹን የሚል ነገር አለበት። እኔ እኮ ልነግር እችላለሁ። ባለፈው አትሊስት ከምርጫ 97 በኋላ በተደረገ የተቀነባበረ ዝርፊያ ህወሓቶች ብቻ አይደሉም፣ ሁሉም ተሳትፏል። በተለያዩ ክልሎች በተደረጉ በደሎች ህወሓቶች ብቻ አይደሉም፣ ሁሉም ተሳትፏል። ግን የመንግስትን አንድን መንግስት ብለህ ስጠራ ያንን መንግስት በዋናነት የሚያሾረውና የሚያዘዋውረው ማን ነው? ትልቁን ስልጣን ይዞ በተለያየ መልክ መከላከያውን ለምሳሌ በመቆጣጠር ደህንነቱን በመቆጣጠር እነኚህ ዋና የመንግስት ማስፈጸሚያ አካላት የሚባሉትን ሙሉ ለሙሉ ተቆጣጥሮ እንደፈለገ ሲያደርግ የነበረው ማን ነው? ከነኚህ ድርጅቶች ውስጥ ካልክ እንደ እውነት እንናገር ከተባለ ህወሓት ነው። ሌላ ድርጅት ያን ያክል የህወሓትን ያክል አቅም ኖሮት አገሪቱ በምን አቅጣጫ ትሄድ በሚለው ላይ ወሳኝ ሚና ሲጫወት የነበረ ገባኝ። በመለስ ጊዜ ታውቃለህ፣ በትልቁ ወያኔ ማለቱ ምን ለዚች ሀገር አሁን እርሶ ለሚመኟት ኢትዮጵያ ፋይዳው ምን ያህል ነው? ምንም በትንሽ በትልቁ እኮ አይደለም ወያኔ። አሁን ባልኩ ነው እኛ የምንጠቀምበት። እኛ ሁሌ ስንጠቀም አሁን የምሎት እኔ የእርሶን አንስቼ አይደለም፣ ሁሉም በቃ ይመጣና በቃ እንደዚህ ነው የሚለውና እርሶም አሁን ሲያነሱት ነው ይሄን ማንሳት። እርሶ አሁን ሐሳብ እንዲሰጡኝ የፈለኩት እንደ ሀገር በዚህ ደረጃ አይነት ነገሮችን ሁሉ ማጎን ምንድነው ፋይዳው ብዬ ነው። መጎን የለበትም። አክቹአሊ እኔ እኮ በጣም የሚገርመኝ ነገር ህወሓትን በተለይ በሚመለከት የሚገርመኝ ነገር በጣም ብዙ በደል ተፈጽሟል እዚህ ሀገር። በጣም ብዙ ሰው
ሞቷል። በጣም ብዙ ሰው ቆስሏል፣ ቶርቸር ተደርጓል። ብዙ ሰው ብዙ ሴቶች አስገድዶ መድፈር፣ ሴቶች ብቻ ሳይሆን ወንዶች አስገድደው የተደፈሩበት ሀገር ነው። በዛ ደረጃ በደል የነበረበት ሀገር። የኢትዮጵያን ሕዝብ እኔ በጣም ከሚገርመኝና ከማከብረው ነገሩ አንዱ ይሄ ሁሉ ሆኖ እስኪ በእርቅ በሰላም ወደፊት እንሂድ ይላል። በእርቅ እንሂድ፣ እስኪ ችግሮቹን እንወቃቸው፣ የተፈጠሩ በደሎችን እንወቃቸው ለእውቀት ያክል ቢኮዝ ወደ ኋላ እንደገና ተመልሰን እንዳንደግማቸው ወደፊትም ስንሄድ እንደገና የዛ አይነት በደል እንዳይፈጠር እንደ ህብረተሰብ ይቅር ለመባባልም እውነቱን ማወቁ ጥሩ ነው። ግን በዋናነት ቂም ለመወጣጫ መሆን የለበትም። ወደፊት እንድንሄድ እንደ አገር እናስብ የሚል በአብዛኛው ኢትዮጵያዊ ዘንድ ያስሜታል አለ። ናው ይሄን በደል በአብዛኛው ሲፈጽም ለነበረ ኃይል ይሄን የመሰለ የሰላም ጥሪ ሲደረግለት እየተቃወመ ያለው ችግር እየፈጠረ ያለው መከራ እየፈጠረ ፕሮፌሰር ህዝቡ እንደዚህ አይነት ጨዋ ህዝብ እያለ እንደዚህ አሁን ይሄን እድል መስጠት ያለባቸው ልሂቃኖች በመድረክ ላይ ተሰሚነት ያላቸው አካላት ይሄን የህዝብ ስሜት የሚያስተጋቡበት መንገድ ግን ቀደም ሲል እኔ በጠቀስኩት የአፈራረጅ ስልት ሲሆን እሱ ነው ችግሩ። አፈራረጅ ምትለው ወያኔ መባሉ ከሆነ ወያኔ የሚለውን ስም ያወጣው ህወሓት ራሱ ነው እንጂ ህዝቡ አይደለም። ህዝባዊ ወያኔ ሓርነት ትግራይ ነው የሚባለው። በዛ ምክንያት የማሳጠር ወያኔ የሚለውን ነገር ይጠቀማል። እኔ እስከማውቀው ድረስ ህወሓት ብቻ ነው የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው የሚለው እንጂ አብዛኛው ኢትዮጵያዊ ህወሓትንና የትግራይን ህዝብ ፈጽሞ ለይቶ ነው የሚያየው። የትግራይ ህዝብ የትግራይ ህዝብ ነው። ህዝብ እንደ ህዝብ በምንም አይነት ከፖለቲካ ፓርቲው ጋር መፈረጅ የለበት። የተለያዩ የፖለቲካ ድርጅቶችን እሰማለሁ የሚሉትን ነገር በዚህ ጉዳይ ላይ በመንግስት ስልጣን ላይ ያሉ የለውጥ ኃይሎች የሚባሉትን እሰማለሁ። ሁሉም ስለ እርቅና በቃ ስለ ወደፊቱ እያሰብን እንሂድ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተመልሶ በአደናቃፊነትም ማሰላለፍ ውስጥ ገብቶ የሚገኝም አለና ስለተወራ ብቻ በዚህ ደረጃ ነው ቅኝቱ ብሎ መናገር አይከብድም። ግን ከማውራት ያለፈ ነው እየተሄደበት ያለው። አሁን ዝም ብሎ ወሬ ብቻ ሳይሆን ቅድም ያልኩህ እኮ ነው በእርቅ መንፈስ እንሂድ ተብሎ ዝም ብሎ ወሬ አይደለም እየተወራ ነው። ተቋም የብሔራዊ እርቅ ኮሚሽን የሚል ተቋም ተቋቁሞ በሩ ያለፈውን በደሎች ምን እንደሆኑ አጣሩና ግን በእርቅ መንፈስ ወደፊት የምንሄድበትን መንገድ እንትን ይበል ብሎ በፓርላማ ደረጃ በአዋጅ ተቋቋሙ። የተለያዩ የፖለቲካ ድርጅቶች ወኪሎች አሉ እዛ ውስጥ፣ የተለያዩ የማህበረሰብ ክፍሎች አሉ፣ የሃይማኖት ተቋማት አሉ እዛ ውስጥ እየሰሩ ያሉበት ሁኔታ አለ። ሌላ በጣም የፓርቲያችሁ የኢዜማ አስኳል የሚባለው ማህበራዊ ፍትህ ነው። የሌሎች ሀገራትን ተሞክሮ ስናይ በተለይ ስካንዲኔቪያን የሚባሉትን ጨምሮ አብዛኞቹ ሀገራት ማህበራዊ ፍትህን ማረጋገጥ የቻሉትም ሳይንሱም እንደሚያመላክተው ካፒታል መፍጠርን ይጠይቃል፣ የተገነባ ሀገርን ይጠይቃልና ከየት በመጣ ካፒታል በተለይ በዚህ አይነት ሁኔታ ውስጥ ባለ ሀገር ላይ ከየት አምጥታችሁ ነው ልታከፋፍሉ የምትሹትና ማህበራዊ ፍትህን ለማረጋገጥ የሚያስችል? አንዳንዶች ሀገራት እንደውም 2 ከ1 በላይ ትውልድ ገብረው ነው እዚህ ደረጃ የደረሱትና በምን አግባብ ዝም ብሎ ማለት ለቅስቀሳ አይመስልም ወይ ሲባልም ነው እንግዲህ ብዙ ትችት የሚነሳውና ምን ማለት ነው? ብዙ ነገር ነው በጣም ምራውን እሱን የሚሉ ሰዎች ይሄ በአንድ ማህበረሰብ ውስጥ እንደ ማህበረሰብ የተረጋጋ ኑሮ ለመኖር ሁሉም ይሄ ማህበረሰብ ነው ብሎ እንዲያስብ ከዛ ማህበረሰብ እድገት ብልጽግና መጋራትና ሁሉም
ቢያንስ ነው መሰረታዊ የሆነ ለኑሮ የሚያስፈልጉትን ነገሮች እንዲያገኝ ማድረግ ለአንድ ማህበረሰብ ቀጣይነት ለአንድ ማህበረሰብ የተረጋጋና እንደውም ለረጅም ጊዜ ብልጽግና ይጠቅማል በሚለው ጥቅል መርህ ከተስማማን ይሄ ኮንሴፕት ይሄ ሐሳብ ያደጉ ሀገሮች በጣም ትልቅ ካፒታሊስት ሀገሮች ከሆኑ በኋላ እኮ የጀመሩት አይደለም። የስዊድን ሶሻል ዴሞክራሲ በ1880ዎች ውስጥ ነው እኮ የተፈጠረው። እንደውም ይሄ የከበርቴ ስርዓት የምትለው ይሄ ኢንዱስትሪያል አብዮት ተካሄዶ የከበርቴ ስርዓት ሲመጣና አዲስ የሰራና ሰራተኛና የአሰሪ ግንኙነቶች መፈጠር ሲጀምሩ ይሄ ድሮ ከነበረው ከአብዛኛው ገበሬ ከነበረበት ወደ ዘመናዊ የኢንዱስትሪ እንትን ገና ለውጡ በመካሄድ ላይ ባለበት ጊዜ ያሉትን የሰዎችን ኑሮ አይተው ነው ይሄ ነገር ዝም ብሎ ከተተወ የተወሰኑ ሰዎች በጣም ሀብታም እየሆኑ አብዛኛው ህዝብ ችግር ውስጥ የሚገባበት ነገር ይፈጥርና ማህበረሰቡን ያተራምሰዋል በሚል ነው እነኚህ ሐሳቦች ገዢ ሐሳብ ሆነው ሰራተኛውን ድሃውን አብዛኛውን ሰው ኖት ይሄ የካፒታሊስት ስርዓቱ እንዳይኖር በመከላከል ሳይሆን ገበያ የሚጫወተውን ሚና እንዲጫወት አድርጎ ግን ሌላውንም ማህበረሰብ አቅፎ አዝሎ መሄድ አለበት በሚል ነው። አንዴ በጣም አድገህ ከመጠቅ በኋላ ነው እንዲህ አይነት ነገር ብሎ ነገር የለም። ህብረተሰብ ገና ሲጀምር ነው እነኚህ ስርዓቶች ገና ሲጀምሩ ጀምሮ ነው እነኚህ ሐሳቦች እንደ ለወደፊቱም በዘላቂነት ህብረተሰብ በተረጋጋ ሁኔታ እንዲኖር ያስፈልጋል የተባለውና እኛ አገር ድሃ ስለሆንን ለድሃው አናስብም ነው፣ ድሃ ስለሆንን ለትምህርት አናስብም ነው፣ ድሃ ስለሆንን ጥቂት ሰዎች ዝም ብሎ የፈለጉትን ያህል ሀብት በሚያካብቱበት ሁኔታ ሌላው ደግሞ የሚበላው አጥቶ እንትን የሚኖርበት ህብረተሰብ ሀብታሙስ ሀብታም እንዲሆን እድል ይሰጠዋል ኢን ዘ ሎንግ ረን። ያ ህብረተሰብ እኮ መረጋጋት አይችልም። ማንም ሰው ሊበለጽግበት የሚችልበት ማንም ሰው ሊያድግ የሚችልበት ማንኛውም ኢትዮጵያዊ እንደ ኢትዮጵያዊ መሰረታዊ የሆኑ ፍላጎቶች የሚሟሉበት ህብረተሰብ ልንፈጥር ነው ካላልክ የተረጋጋ ህብረተሰብ እኮ ከየት በመጣ ካፒታል? አሁን ያለን ሀብት ጉልበት መሬት ነው ከሆነ ካፒታል ያስፈልገዋል እኮ ነው ባልተገነባ ሀገር ላይ። አሁን እርሱ ያሉት ካፒታል ያ ካፒታል በደንብ ዴቨሎፕ ባላረገበትም ጊዜ ነው ይሄ ነገር የሚደረግ የነበረው። ይሄ እኮ የካፒታል ጉዳይ አይደለም። ለምሳሌ በአሰሪና በሰራተኛ መካከል የሚኖረው ግንኙነት ምን መሆን አለበት? አሰሪው ሀብታም ሆኖ የሚከፍለውን እሱ የሚወስን ከሆነ ለሰራተኛው በዚህ በሀብታምና በአንድ ድሃ ሰራተኛ መካከል ያለው ግንኙነት የእኩልነት ግንኙነት አይደለም። ሰራተኛው እንዴት ነው መብቱን ሊያስከብር የሚችለው? የተሻለ ደሞዝ ሊያገኝ የሚችለው ተባብሮ ማህበር ፈጥሮ በሰራተኛ ማህበር መደራደር ሲችል፣ በመተባበር ጉልበት ይኖረዋል። ሰራተኛ ማህበር መኖሩ ይጠቅማል። የሚጠቅመው ዝም ብሎ ጥግ የያዘ ነገር በመጠየቅ ሳይሆን ለሚወክለው የሰራተኛ ማህበረሰብ የተሻለ ኑሮ እንዲኖር ከባለ ሀብቱ ጋር እየተነጋገረ የባለ ሀብቱንም ትርፍ በጣም በማይጎዳ ሁኔታ ሰራተኛውን ምርታማነት እንዲያሳድግ እድል በሚሰጥ ሁኔታ ቁጭ ብለው ኔጎሼት እያደረጉ እየተነጋገሩ የሚሄዱበት ስርዓት እኮ ነው። ይሄ ማህበራዊ ፍትህ የሚባለው ነገር ሲጀምር አክቹዋሊ ጀምሮ በዚህ አይነት እኩል ገበያ አንዳንድ ጊዜ አንድ ስህተት የሚፈጠረው ገበያው ሁሉንም በኩል የሚያይ አይነት ተቋም አድርገን እናየዋለን አይደል? አቅም ያለው አቅም ከሌለው የበለጠ ጉልበት አለ። መገለጫው ብዙ ነው ዞሮ። ስለዚህ ነው እነኚህን የምታስተካክልባቸው ብዙ መንገዶች አሉ። ይሄ ገበያ አስፈላጊ ነው። የገበያ ስርዓት ነፃ ገበያ ሲባል አንዳንድ ጊዜ ዝም ብሎ የተለቀቀ መረን የተለቀቀ ነው የሚመስላቸው ሰዎች አሉ። እንደዛ ብሎ ነገር የለም። ሁልጊዜም የጨዋታ ሜዳውን የሚያስተካክለውና ህጉን የሚያወጣው መንግስት ነው። መንግስት ትልቅ ሮል አለው በኢኮኖሚው ላይ የጨዋታ ህጉን ከማስቀመጥ ጀምሮ ይሄ ቅድም ያልኩን ለምሳሌ በሀብታምና በደሃ መካከል ያለው ልዩነት በጣም እየሰፋ ከሄደ ህብረተሰቡ የማይረጋጋበት ሁኔታ ስለሚፈጠር በተወሰነ ደረጃ ፕሮግራማችሁ ላይ ግን የጨዋታ ህጉን በማስተካከል ብቻ ተገድቦ አልተቀመጠም። ጣልቃ የሚገባባቸው እድሎችም ሊኖሩ እንደሚችሉ ሁሉ ሌላ ነገር ነው። እሱ የማህበራዊ ፍትህ ብቻ ጥያቄ አይደለም። አገራችንን ሊያበለጽግ የሚችለው ምንድን ነው? በረጅሙ ተወዳዳሪ ሊያደርጉ የሚችሉ ኢንዱስትሪዎች ምንድን ናቸው? እነኚህ ኢንዱስትሪዎች ውስጥ አሁን ያለው የግል ባለሀብት ገብቶ መስራት ይችላል ወይ? ወይንስ መንግስትና ባለሀብቱ እየተባበረ የሚሰራቸው ኤሪያዎች አሉ? ይሄንን ዝም ብሎ ገበያ መር ስለተባለ ብቻ መሆን የለበትም። ግን ፕሮፌሰር ይሄንን ጉዳይ ልክ እርሱ አሁን ባብራሩት ልክ
ኢህአዴግ ሲያብራራው ሲኮነን ነበረና ተመሳሳይ ነበረ አፈጻጸሙ ሌላም ቢሆንና ለኢህአዴግ ሲሆን ለምንድን ነው ነውር የሆነበት? በዚህ ደረጃ ነበር ሲገልጸው ነበር። በጣም ያስቀኝ ነበር ድሮ ጀምሮ። አሁን እኛን ምርጫ 97 ጊዜ የነበረውን ክርክር ምናምን ነገር አንዳንድ ጊዜ አይተህ እንደሆነ እነኚህ ኒዮ ሊበራሎች ይሉ ነበር። እኔ በህይወቴ ኒዮ ሊበራል ሆኜ አላውቅም። በአመለካከት ደረጃ ገበያው የፈለገውን እኔ ማአት ጽሁፎች ጽፌያለሁ፣ አርቲክሎች ጽፌያለሁ በኢኮኖሚ ጉዳዮች ላይ። አንዳቸውም ላይ ገበያ የሚባለው ነገር ዝም ብሎ ሲለቀቅ ጥሩ ይሆናል የሚል ነገር ብዬ አላውቅም። መንግስትን በህዝብ ስር ማዋል፣ መንግስት የህዝብ ፍላጎት አስፈጻሚ እንጂ በህዝብ ላይ የፈለገውን የሚያደርግ አለመሆኑን ተቋማዊ በሆነ መልክ ለዚህ እኮ ነው ይሄ አሁን የምርጫው የምናምኑ እንትን በጣም ሲግኒፊካንት የሆነው ዝም ብሎ የፖለቲካ እንትናችንን በማስተካከል መብቶቻችን በማክበር ጉዳይ ብቻ አይደለም። ምንድነው የሚያደርገው? መንግስትን ከታች ጀምሮ ተጠያቂ ያደርገዋል ማህበረሰቡ በአካባቢው ዝም ብሎ መሬት እየሸጠ እንትን የሚያደርግ የመንግስት ባለስልጣን ቢኖር ሊቆጣጠረው ሊያስቆመው ከስልጣን ሊያባረው ይችላል። ያ የሚፈጥረው መስተጋብር አለ በመንግስትና በህዝብ መካከል። መንግስት የህብረተሰብ በታች ሆኖ የሚሰራ ተቋም መሆኑን ስታረጋግጥ ዜን በመንግስት ደረጃ የሚኖረው ፖሊሲ ይሄን አጠቃላይ ማህበረሰቡን የሚጠቅም ለማህበረሰቡ እንደ አገር ለወደፊቱ እድገት የሚበጀው ምንድነው የሚለውን በትክክል ተግባራዊ ማለት ለተወሰኑ መንግስት ስልጣን ላይ ላሉ ሰዎች ዝርፊያ የሚሆንና ማድለቢያ የሚሆን ወይም እነሱ ከተሞዳሞዷቸው የተወሰኑ ባለሀብቶች ጋር በመሆን እንትን የሚደረግ ሳይሆን እዚያ ሸለ መንገድ ነው እንጂ የቀረበው እንደሱ አይነት ነገር አይታይም። ወደብ ላይ ያላቸው አቋም ኢቭን ባንዲራ ላይ ራሱ አርማ የሚባልንም ነገር በፊት ስታወግዙት ነበርና አረንጓዴ ቢጫ ቀይ መሆኑን ጠቅሳችሁ ለህዝበ ውሳኔ ይቀርባል የሚልም ነገር አንሳችኋልና ብዙ ነገር ልክ እንደ ኢህአዴግ ህዝበ ውሳኔ የሚል ነገር በጣም አበዛችሁ። እዚህ ውስጥ እንደ መንግስት እኮ ሚና ሊኖራችሁ ይገባል። ቁርጥ ያለችዋን ነገር ቁጭ ማድረግ የሚልም ነገር ተመልክቻለሁ። ቁርጥ ያላለ ነገር ያልነው ነገር ምን እንደሆነ አላውቅም። ወደብ ምናምን ነገር ባልከው ይሄ በብዙ መንገድ የበፊቱ ስርዓት ያወሳሰበው ዓለም አቀፋዊ እውቅና እንዲያገኝ ገፍቶ በተባበሩት መንግስታት መጀመሪያ ሪኮግናይዝ ያደረገው የኢትዮጵያ መንግስት ነው። ያንን ይሄ የኢህአዴግ ስርዓት ነው እና እዛ አይነት ዓለም አቀፋዊ ስምምነቶች ውስጥ ከገባህ በኋላ ዝም ብለህ እኔ የምፈልገው ስላልክ የምታረገው ነገር አይደለም። ብዙ ውይይቶች፣ ብዙ ድርድሮች የሚፈልጉ ነገሮች ናቸው። እነኛን ዝም ብሎ በችኮላ ኃላፊነት በጎደለው መልክ ዝም ብሎ ህብረተሰብን ለማነሳሳት በሚል ዝም ብለን የምናረገው ነገር አይደለም። ግን እንደ ኢትዮጵያ ያለ በጣም ብዙ ህዝብ ያለበት አገር የወደብ አጠቃቀምን በሚመለከት በጣም ግልጽና ሊያሰራ የሚችል እንትን መኖር አለበት። ወይ ስምምነት መኖር አለበት ወይ አንድ አይነት የጋራ ዓለም አቀፍ እውቅና ያለው የጋራ ስምምነት ውስጥ መገባት አለበት ብለን እናምናለን። ይሄ ግን ቅድም እንዳልኩ ነው። ችግሮችን የምታይበት መነጽር ከችግሮቹ ክብደት አንጻር አሁን በእጃችን ላይ ያለው ትልቁ ስራ ምንድን ነው? አሁን ይሄንን ነገር እንኳን እናርግ ብንል መጀመሪያ ህዝብ የወከለው መንግስት ያስፈልጋል። ያ ህዝብ የወከለው መንግስት የወከለውን ህዝብ ጥቅም በሚመለከት የሚያወጣቸው ፖሊሲዎችና እንትኖች ይኖራሉ። በዛ መልክ ደረጃ በደረጃ መጀመሪያ ራሳችንን ማስተዳደር የምንችል ህዝብ መሆናችንን እንወቅ። ለራሳችን እውነተኛ ዲሞክራሲያዊ ስርዓት እንፍጠር። ከዚያ በኋላ ይሄ የህዝብ ውክልና ያለው መንግስት ህብረተሰቡን ወክሎ ትክክለኛ ውክልና ስላለው ህብረተሰቡን ወክሎ የሚሻለው አካሄድ በተለያዩ ጉዳዮች ላይ የሚሻለው አካሄድ ምንድነው እያለ እየመረጠ የሚሄድበት መንገድ እንከተል ነው። ከኤርትራ ጋር በተመለከተ ያነሳው ንቅናቄ ነበርን በፊት የምትለው እውነት ነው። እኛ ግንቦት ሰባትም ሆነ አርበኞች ግንቦት ሰባትን እንትን ስናቋቁም ፕራይመሪ ዋና ኃላፊነታችን በሁለት ጉዳዮች ላይ የሚስማሙ አካላትን አሰባስቦ እነኛን ጉዳዮች እንዲፈጸሙ ማድረግ ነው። እነኛ ሁለት ጉዳዮች ያልናቸው የአገር አንድነት፣ እውነተኛ ዲሞክራሲያዊ ስርዓት። በእነኚህ የሚስማሙ ማናቸውም ኃይሎች ጋር አብረን ሰርተን ይሄን ዲሞክራሲያዊ ስርዓት እንዲመጣ ኤንድ የሀገራችን ደግሞ አንድነትና ትብብር የሚጠበቅበት ሁኔታ እንዲመጣ እንታገላለን።
ናው እሱን ስታረግ ከዛ በኋላ ገብተህ ዝርዝር ፖሊሲዎች በእያንዳንዱ ጉዳይ ላይ ዝርዝር ፖሊሲዎች አውጥተህ አይደለም በእነኚህ ሁለት ነገር እየተስማማ ሁሉ አባል ይሆናል። ወደ ፓርቲ ስትሻገር ነው ዝርዝር የሆኑ ፕሮግራሞች ይዘህ የምትወጣው። በዛ መሰረት ፓርቲ ከሆነ በኋላ ዋና ዋና በምንላችሁ የፓርቲ ፕሮግራም ደግሞ አንተም እንደምታውቀው በሁሉም ነገሮች ላይ ዝርዝር ነገር አይወጣም። ዋና ጥቅል የሆነ አመለካከትህን የሚያንጸባርቅ እኔ የመንግስት ኃላፊነት ቢይዝ በምን መልክ ሊሄድበት እንደምችል በሚል እንጂ በእያንዳንዱ ጉዳይ ላይ ዝርዝር የሆነ ነገር አይኖርም። ጥቅል የሆነ የፓርቲ ፕሮግራም አውጥተናል። ኢሳት የማን ነበር? አሁንስ የማን ነው? ምንድነው እየተከናወነ ያለው? ይሄንን ሰው ማወቅ ይፈልጋል። ምክንያቱም የአንድ ሰሞን ትልቅ የጫጫታ ርዕሰ ጉዳይ ሆኖ ነበር። አርበኞች ግንቦት 7 ጉባኤ ላይ በመጨረሻው አርበኞች ግንቦት 7 ፈርሶ ወደ እንትን ከመሄዱ በፊት በአጠቃላይ ድርጅቱ የነበራቸውን ንብረቶች ሴት ለማድረግ ስራ ነበረብን። ዝም ብለን ጥለነው አንሄድም ነበር። ኢሳትን በማቋቋም ሂደት በባለቤትነት ይዞ መጀመሪያ ሲያደርግ የነበረው ግንቦት 7 እንደ ድርጅት ገንዘቡን ያወጣው አባላቱን ሙሉ ለሙሉ እንዲሳተፉና እንዲያግዙ ኢሳትን ያደረጉ። ይሄን ስናረግ ግን በጣም ግልጽ የሆነ እንትን ይዘን ነው ያቋቋመው። ግንቦት 7 ይሄን ድርጅት አቋቁሞታል ማለት ግንቦት 7 የሚቆጣጠረው ተቋም ይሆናል ማለት አይደለም። እኛ ለዲሞክራሲያዊ ስርዓት እንደ ንቅናቄ ለዲሞክራሲያዊ ስርዓት እንታገላለን ስንል አንዱ የዲሞክራሲያዊ ስርዓት መገለጫ ሚዲያ ከማንም የፖለቲካ ድርጅት ነፃ ሆኖ መቋቋም አለበት፣ ነፃ ሆኖ መስራት አለበት። ኢቭን የፖለቲካ ድርጅቶች እንኳን ቢያቋቁሙት እንደ እንትን ብናቋቁመው ኢቬንቹዋሊ ራሱን የቻለ የራሱ ቦርድ ያለው በራሱ ኤዲቶሪያል ፖሊሲ የሚንቀሳቀስ እንጂ የግንቦት 7ን ጥቅም ወሬ የግንቦት 7ን አመለካከት እንዲያራምድ ተብሎ መቋቋም የለበትም። እንደውም ለዲሞክራሲያዊ ስርዓት ያለንን ውግንና የምናሳይበት ነው። ፕሮሰሱ ነው። ዞሮ ግንቦት 7 ነበር ያቋቋመው አይደል? በጊዜው የነበረው ኢህአዴግ ሙሉ ሞኖፖሊ ነበረው በሚዲያው ላይ። ነፃ ሚዲያ የሚባል ነገር አልነበረም። ሁሉንም ነገር እንትን ብሎ የሱ ሐሳብና ፖሊሲ አራማጆች እንዲሆኑ አድርጎ ነበር። ኢቭን በግለሰብ ደረጃ እንኳን የተቋቋሙትን በነፃነት እንዳይሰሩ ይሄንን የሙሉ የፕሮፓጋንዳ እንትን መስበር አለብን። አንዱ ያንን ስርዓት ቅድም እንዳልኩ መጣል የሚቻለው ይሄንን ማድረግ ነው በሚል ነው ያቋቋምነው። እንደተቋቋመም ነፃ የሆነ ቦርድ ነው። ኢሚዲየት ግልጽ ነው እኮ ፕሮፌሰር። እሱ ከሆነ ግን በሰዓቱ የግንቦት 7 እሱን ስለማቋቋሙ ማንም ተናግሯት አያውቅም። አዎ እሱማ በቂ ምክንያት ነበረን። እንደምታውቀው በዛ ጊዜ የነበረው መንግስት ግንቦት 7 አሸባሪ ነው የሚል እንትን ከራሱ አልፎ ራሱ አሸባሪ ለመሸሽ ያንን አደረጋችሁ። ከመንግስት ለመሸሽ አይደለም ማለቴ አሁን ከሚሉኝ ከክሱም ከምኑም በቂ ምክንያት ነበራችሁን በል በቃ ያን ምክንያታችሁን ስትጨርሱ ደግሞ አሁን የማን እንደሆነም ስትናገሩ ነበርና ዝም ብሎ ብቻ ዞሮ ያኔ የህዝብ ነበር ከሚባለው አኳያ በስሙ ሌላ የግንቦት 7 ሆኖ በተገኘበት አግባብ ይቅርታስ መጠየቅ አልነበረበትም? ለምን ነው ይቅርታ የሚጠይቀው? የህዝብ ነው ያላችሁ የግንቦት 7 ስለነበር ጥፋት እኮ የሚባል ነገር የለም እዚህ ውስጥ። ምኑ ነው የጠፋው? ግንቦት 7 አቋቋመው፣ በነፃነት እንዲሰራ ቦርድ ሰጥቶ ለቀቀው፣ በራሱ በነፃነት ይሰራል። አንድም ጊዜ የግንቦት 7ን ሐሳብ ለምን አላስተላለፋችሁም ብሎ እንትን ያደረገ የለም። ግንቦት 7ን የሚቃወሙ ሰዎች ሄደው በነፃነት ሐሳባቸውን እንትን ያደርጉ ነበር። ኢቭን በዛን ጊዜ የነበሩ የመንግስትን ኃይሎች ኢንተርቪው ለማድረግ እንኳን ልናሳጥረውን አሁን ማን ነው? አሁንማ እኛ ኦፊሻሊ የህዝብ ተቋም እንዲሆን ቢኮዝ ማንም የግል ንብረትነት እንዳይኖረው ፐብሊክ ፕሮፐርቲ ልክ ፐብሊክ ብሮድካስቲንግ የሆነ እንትን እንዲሆን ይሄንን አሻግረው ለእንትን እንዲሰጡ ድርጅት ውስጥ የሌሉ ሰዎችን በኃላፊነት ሰጥተን ለቀናል። እኛ አሁን ምንም እዛ ግን አይመስልም ምንም በእናንተ ላይ ሂስ ሲያቀርብ እንደበፊቱ አይታይም። አንዳንዶች እንደውም የሚሰጉት አሁንም በለሆሳስ ወይም በድብቅ እናንተ አድርጋችሁት ልክ ያኔ የሚሉት ኢህአዴግ ሲያደርግ እንደነበረው ምርጫው ላይ ለማን ነው ለኢዜማ ተጽዕኖ በመፍጠር ከምርጫው ፍትሃዊነትም ጋር አያይዘው ስጋታቸውን የሚናገሩ ሰዎች ስላሉ ነው። እኔ የሚዲያ ተቋማት ኢቭን ፍጹም ዴሞክራሲያዊ በሚባሉት አገሮች እንኳን
ሚዲያዎች የራሳቸው የአመለካከት መስመር አላቸው። ሲኤንኤንን ብትመለከት ለምሳሌ በአብዛኛው ጸረ ትራምፕ የሆነ ወር እነሱ የሚያምኑበትን ዴሞክራሲያዊ የሚባል ሂደት የሚከተል እንትን እንከተላለን ብለው ያልፋሉ። ኤምኤስኤንቢሲ የምትለው ብታየው ከዛ ደግሞ ትንሽ ወደ ግራ ዘመም፣ ፎክስን ደግሞ ብታየው ሞር የቀኝ ክንፍ ሚዲያዎች የራሳቸው ኤዲቶሪያል እንትን አላቸው። ናው የኢሳትን ኤዲቶሪያል ይሄንን ለማለት መጀመሪያ የኢሳትን ኤዲቶሪያል ፖሊሲ ሄዶ መገምገም ነው። ምንድነው ኢሳት እንደ ኤዲቶሪያል ፖሊሲ ይዞ የሚያስኬደው ማለት። ሁለተኛው እዛ ውስጥ የሚሰሩ ይሄንን ኤዲቶሪያል ፖሊሲ አምነው ተቀብለው የሚሰሩ ሰዎች ለኤዲቶሪያል ፖሊሲው ታማኝ ሆነው ነው የሚሰሩት ወይስ ሌላ የራሳቸውን እንትን ፐርሱ ለማድረግ ነው? አሁን ቅድም ያልኩ አይነት እኮ ነው። እኔ ለምንም ፖለቲካ የለሁበትም ምናምን ስትል የነበርከው ይሄ የመንግስት ተቋም ነው። የመንግስት ተቋም ሆኖ በነፃ ሚዲያነት ይስራ ተብሎ ተለቀህ ነው ብዬ አስባለሁ። ተለቀህ ነው እኔ የመንግስትን እንትን አላደርግም በነፃነት ሰራለ። ልክ እንደዛ የሚሰሩ የሚዲያ ሰዎች ያስፈልጋሉ። ኢሳት ውስጥ የሚሰሩት ሰዎች ያንን ካላደረጉ ዘንድ ችግሩ የነሱ ነው። ሌላ ሰው የደነገጠበት ወይም ደግሞ ብዙ ሰዎች ደንግጠው የነበረበት አንድ ጉዳይ መነሳት አለበት። የወያኔ ተላላኪ ነው ከምትሉት ኢዴፓ ጋር ተዋሃድን የሚል ዜና ሲሰማ ሰው ደንግጧል። እና ለምን ፈለጋችሁ ከኢዴፓ ጋር ለመዋሃድ? እኛ ከኢዴፓ ጋር ወይም ከሰማያዊ ጋር ወይም ከምን ጋር እኮ አይደለም የተዋሃድ ነው። አሁን አንዱ ስህተት ኢዜማን አፈጣጠር ያልተረዱ ሰዎች እኛ ያልነው ድርጅቶቹ ራሳቸውን ያከስማሉ። ከዛ በኋላ እንደ ግለሰብ ነው ሄደን አዲሱን ፓርቲ የመሰረት ነው። ፈንዳሜንታሊ ያደረግነው እኮ ይሄንን ግን እኔ አሁን ሳያከስሙ ከናንተ ጋር ደግሞ አዲስ ፓርቲ መመስረታቸው ተረጋገጠ አይደል? ሰሞኑን እሱ የነሱ ችግር ነው። እሱን ካደረጉ ዜነት የነሱ ፕሮብሌም። እኛ የምናውቃቸው እንደ ግለሰብ ነው። እዛ ድርጅት ውስጥ እንደ ግለሰብ ነው የምታውቋቸው። እኛ ሁሉንም እኔ አርበኞች ግንቦት ሰባት አሁን ታዲያ ኢዜማ በኢዴፓ ንብረት እየተጠቀመ አይደለም? ኖ ይኸው እነኚህ ድርጅቶች አሁን እኛ የማን ነው የአርበኞች ግንቦት ሰባት የመጨረሻውን ጉባኤ ሲያደርግ ንብረቱን ምናምን በሚመለከት እንትን አደረገና ከዚህ የተረፈ ያለውን ኦር ሰጠውን አዲስ ለሚመሰረተው ለኢዜማ ሰጥተናል ብሎ ወሰን። ያ ማለት አርበኞች ግንቦት ሰባት ነው ማለት አይደል? ወስኖ ንብረት ሰጠ። ልክ አሁን አንድ ኤንጂኦ ቢፈርስ ለሌላ ኤንጂኦ ንብረቱን እንደሚሰጠው ማለት ሁሉም በዛ መልክ ነው የሄደው። ስንገባ ግን ደግሞ በጣም በግልጽ በተደረገ ውይይት ነው ያደረግነው። የፓርቲ አመራሮች ቁጭ ብለው ለኢዴፓ ይሄን ያክል ለሰማያዊ ይሄን ያክል ምናምን የሚባል ነገር የለም። ሁላችንም ወረዳ አባል ሊሆን እኔ ወረዳ 23 አባል የሸዋስ ልንጃ ወረዳ 28 ወር ምናምን ሁሉም በየወረዳው ገብቶ ያደረግነው ሁላችንም አዲሱን ፓርቲ መቀላቀል እንፈልጋለን የሚሉ የፓርቲ አባሎች ካሉ እነኛን ዝርዝር ያን ንብረት ይዘው መጡ። አሁን በህግ በተመዘገበ አግባብ የኢዴፓ ንብረት የሆነውን ኢዴፓ ራሱም ሳያከስም ግለሰቦቹ ከስመናል ብለው እናንተ ጋር ሲመጡ የግላቸው ጉዳይ ነው። እርሶ ባሉኝም አግባብ ይምጡ እንጂ አሁን ልክ ውሳኔው እንኳን ሲሰጥሽ ቢያንስ እነዛ ግለሰቦች በግለሰብ ስም የሌላ ፓርቲ ይዘው የመጡትን ንብረት መልቀቅ የለበትም። እሱን ከነሱ ጋር ነው መወያየት። እኔ ኢዴፓ አይደለሁም። ያ ክስ መክሰም ወር ውህደት ወር ዋቴቨር ኢት ኢዝ ለሚባለው ኢሹ ውስጥ አልተሳተፉ። ምን እንዳደረጉ አላውቅ። ይሄ ጉዳይ አንተ ያን ያህል ኢንትረስቲንግ ነው ካልክ ያን ያህል በጣም በቃ ይቅር። ከነሱ ጋር ወያያለው። አሁን እርሶ ጦርነት የወደቀ አስተሳሰብ ነው የሚል እንትን ላይ የደረሱ ይመስለኛል ብዙዎች ነገሮችን አሁን ከሚሰጡት ገለጻና ግን አንድ በጣም እንትን መነሳት ያለበት ነገር ምንድነው? እስር ቤት ከመግባቱ በፊት ስለ ሰላማዊ ትግል ያሉትን አስተሳሰብ ትዝ ይለኛል። እዚህ በነጻነት ጎህም ላይ ምን ያህል እንደጻፉትም ይታወቃል። ከዚያ በኋላ ደግሞ ሄደው ውጪ በነበሩ ሰዓት እንደ ግንቦት ሰባት ደግሞ ሁሉንም የትግል አይነቶች በሚል ያው ጦርነትንም ይሁን አመጻንም ጭምር ያካተተ አይነት ስልት ተከትለዋል። አሁን ደግሞ ይሄው እዚህ ቁጭ ብለን ደግሞ ስለ ሰላምና ስለ ፍቅር እያወሩልኝ ነውና ሰላማዊ ትግል የመርህ ጉዳይ አይደለም ወይ? በየአጋጣሚው የሚለዋወጥ ነው ወይ?
ምናልባት አሁን ያለው ይሄ ብልጽግናም ሆነ አሁን ያለው የለውጥ ስርዓት ደግሞ ነገ ልክ ቀደም ሲል በነበረው ኢህአዴግ አይነት ሆናለው ያለ ጊዜ ተመልሰው ወደዚያኛው ሁለገብ ትግል የማይገቡበት ዋስትናስ ይኖረናል ወይ? ለምንድን ነው መርህ የማይሆኑት የሚል ሐሳብ። መርህ ማለት ምን ማለት ነው? መርሁ ለምንድን ነው? አሁን አንተ ሰላማዊ ሰው ትመስለኛለህ ሳይህ ጸብ አትወድም። ሰላማዊ ሰው ነው። በሰላም መኖር ትፈልጋለህ። አንድ ሰው መጥቶ በቦክስ ሊመታ ይላል። እሺ እኔ በመርህ ደረጃ ሰላማዊ ነኝና በጥርሴን በሙሉ እስኪያወላልቀው ድረስ ዝም ብዬ ቆሜ እንትን አደርጋለሁ ትላለህ። ኢንስቲንክት አለ። ራስህን የመከላከል ኢንስቲንክት አለ። ራስህን ለመከላከል የምታደርገው እርምጃ ያንተ ኢሰላማዊ መሆን አይደለም። አንተ ሰላምን የምትፈልገው ለሁሉም ተግባራዊ በሚሆንበት ሁኔታ ነው። እንደ ሰው ልጅ ነፃነት የማንነት የመገለጫ ነው ብዬ አምናለሁ። በጉልበት ነፃነቴን ለመውሰድ ለሚመጣ እንትን ልክ በቶ በቦክስ ሊመታኝ ሲል ዝም ብዬ እንደማላየው ያንን መከላከል ሰብአዊ የሆነ መብት አለኝ። ሰብአዊ የሆነ መብት አለኝ። በሰላማዊ መንገድ የሰላማዊ ትግል አባቶች የሚባሉትን ሰዎች በሙሉ ብትወስድ ከጋንዲ ጀምረህ ማርቲን ሉተር ኪንግን እነ ማንዴላን ሰላማዊ መንገድን የማያውቅ በሰላማዊ መንገድ መሄድ የማይፈልግ ጉልበተኛ እንደፈለኩ ረግጬ ልግዛህ ሲላቸው እምቢ ነው ያሉት። ያንንማ ትናናረግ አንቀበልም ነው ያሉት። የአንዳንድ ጊዜ ይሄ መርህ የምትለው ነገር የማይገባው ፓርት እሱ ነው። የኛ በመርህ ደረጃ ሰላምን የምንፈልግ መሆናችንን በመርህ ደረጃ በሰላማዊ መንገድ የሚደረግ ፖለቲካ የምንፈልግ መሆናችንን የምናሳይህ ሰላማዊ መንገድ ከተላለ የሚል መንግስት ሲመጣ በሰላማዊ መንገድ ተናደረግ በጉልበት ደፍጥጬ እንደፈለኩ አፍንጫህን እያደማሁ እገዛሃለሁ የሚል ሲመጣ ነው እሱንማ ማድረግ አትችልም። እሱንማ ዝም ብዬ አልቀበልህም። እሱንማ አልቀበልህ ለራሴ ክብር አለኝ፣ ሰው ልጅ ነኝ። ያ ሲቀየርና ደግሞ በሰላማዊ መንገድ ዴሞክራሲያዊ ፖለቲካ መጣ ሲባል እኛ ምንም እንደው አላቅማማንም። ኔጎሺዬትም ያደረግነው አሁንም ከተለወጠ ዞሮ ያኛው ምድል ይመጣል ማለት ነው። ሰብአዊ ነው የምልህ። ቅድም ላንተ ያልኩህ እኮ ነው። 10 ጊዜ የሰላም ሰው ሁን መጥቶ አፍንጫህን ሊደበድብህ የሚፈልግ ጢቦ ጉልበተኛ ቢመጣብህ ዝም ብለህ አትደበድብ። ያንን ከመርህ ጋር ማጋጨት ስህተት። ሰዓታችን ስለሄደ ነው። ውድ ተመልካቾቻችን ፕሮፌሰር ብርሃኑ ነጋን መቼም ይዤ ብዙ ነገር የምትጠብቁ እንደነበር እርግጠኛ ነኝ። ያም ሆኖ ግን በቻልነው ሰዓት ልክ ነው ማውራት የቻልነውና ከኛ ቀርነት ወይም ደግሞ ምንድነው ማቀብ ሳይሆን ሰዓት ነው የገደበንና በዚህ አጋጣሚ በጣም ይቅርታ ነው የምንጠይቀው። ስለዚህ ከፕሮፌሰር ብርሃኑ ነጋ የኢዜማ መሪ ጋር የነበረኝ ቆይታ ይህን ይመስል ነበር። በተከታይ ደግሞ ስንገናኝ በርካታ ጥያቄዎችን እንደዚሁ ከናንተ የምንወስዳቸውን ጨምሮ ብዙ ነጥቦችን አንስተን